مؤمنات بمولو السلام عليكم عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم ከመልካቾቻችን እንቁ ምስጋና ልዩ የኢድ አልፈጥር በዓል መሰናዷችንን ከውቢቷ ኮምቦልቻ ከተማ በቀጥታ ወደ እናንተ ያደረስን ነው። በድጋሜ መልካም የኢድ አልፈጥር በዓል እንዲሆንላችሁ እንመኛለን። በወሎ ወግና ስርዓት መሰረት እንግዲህ ቡና ከተፈላ በኋላ ቆንጂት አቦልጀባ ቃሃጀባትልና አንድ አባት አገራማን ይሁን በላው ተብሪድ ይሁን ብለው ይመርቁልናል። አሜን እንላለን። አቦልጀባ ቃሃጀባት ያለሽ የሚመርቅልኝ ሰው አንድ ሰው የሚመርቅልን ከአባቶቻችን አንድ ሰው እሺ አቦልጀባ ቃሃጀባት በልና ማይኩን ሰጭልኛለሽ። አማን ያዋለን ጌታ አማን ያላህ ያሳድረን ክፉን በሩን ኸይሩን በቀር አላህ ያደርግልን። አመት ወራቱ በእኛ ላይ ይመላለስ አገራችንን ሰላም አላህ ያደርግልን። ረመዳንን ጾመን የምንጠቀምበት አላህ ያደርገን። ሁላችንም እንደዚህ ቅፍ ድግፍ እንዳለን አላህ Subhanahu Wa Ta'ala ሁላችንም በሰላም በጤና በአፊያ በፍቅር በአንድነት የምንገናኝ አላህ ያድርገን። አመት ወራቱ በእኛ ላይ ይመላለስ አካባቢያችን አገራችን ሰላም ያላህ ያድርግልን። አዝመራው ያማረ የሰመረ አላህ ያድርገው። اللهم صل وسلم على سيدنا محمد። እንግዲህ አባቶቻችን እንዲህ እየመረቁ ነው እንዲህ ዱዓ ያረጉ ነው አገራችንን የሚያቆሙልን ሰላማችንን የሚያረጋግጡልን አባታችንን እጅግ አድርገን እናመሰግናለን። እድሜና ጤና ይስጥልን። ወደ ቀጣይ ፕሮግራም እንሻገራለን። مبارك 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 لنا ولكم مؤمن مؤمنات بمولو السلام عليكم عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم አማራ ሚዲያ ኮርፖሬሽን በኮምቦልቻ ከተማ ያዘጋጀውን እንቁ ምስጋና ልዩ የኢድ አልፈጥር የበዓል ፕሮግራማችን ነው እየተከታተላችሁ የምትገኙት። የተወደዳችሁና የተከበራችሁ ተመልካቾቻችን እዚህ የምትገኙ ታዳሚዎቻችንም አሁን በመቀጠል ደግሞ እንግዲህ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የተለያዩ የበጎ አድራጎት ስራን የሚሰራ አንድ ማህበር ወደ እናንተ ልናደርስ ነው። እንግዲህ የአሊፍ የበጎ አድራጎት ማህበር ነው። የማህበሩን ሊቀመንበር ሙባረክ አህመድን ወደዚህ እጋብዛለሁ። የአሊፍ በጎ አድራጎት ማህበር ሊቀመንበር ሙባረክ አህመድ እንግዲህ አሁን ካንተ ጋር ቆይታ እናደርጋለን። ኢድ እንዴት ነው? በመጀመሪያ አመሰግናለሁኝ። ኢድ በጣም ደስ ይላል። አልহামዱሊላህ እንኳን ለዚህ ቀን አደረሰን እላለሁ። እንግዲህ ዛሬ ካንተ ጋር ቆይታ የምናደርገው የአሊፍ በጎ አድራጎት ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የተለያዩ የበጎ አድራጎት ስራዎችን እየሰራ የሚገኝ ማህበር ነውና እስኪ ማህበራችሁን እንዴት መሰረታችሁ? እንግዲህ አሊፍ በጎ አድራጎት ማህበር የተመሰረተው በኮምቦልቻ ከተማ ወጣቶች ነው። እንግዲህ አሊፍ በጎ አድራጎት ማህበር መነሻውም ሶሻል ሚዲያ ነው። ድጋፎችም ያደረግን ያለነው በሶሻል ሚዲያ ነው። እንግዲህ ሶሻል ሚዲያ ላይ ነገራቶችን ማበላሸትም ሆነ ማሳመርም እንችላለን። ምናልባት እንግዲህ አሊፍ በጎ አድራጎት ማህበር ከተቋቋመ ከአንድ አመት ከሁለት ወር በላይ ያስቆጥሯል። በዚህ ጊዜያቶች ውስጥ በጣም ታላላቅ ስራዎችን በጣም ብዙ ፕሮጀክቶችን ሰርቷል። ከነዛም ውስጥ እንግዲህ ወላጅ አልባ ህፃናቶች ላይ ነው የምንሰራው። እነዛ ወላጅ አልባ ህፃናቶች በየወሩ የአስቤዛ ድጋፎችን እንዲያገኙ አድርገናል። እስካሁን እስካለንበት ጊዜያቶች ላይ ማለት ነው። ስለዚህ ይሄ የሶሻል ሚዲያ ላይ የተቋቋመ ማህበር ነው። ሶሻል ሚዲያ ምን ያክል ተጽዕኖ መፍጠር እንደሚችልና ሀገርን መገንባትም ማፍረስም እንደሚችል ያየንበት ነው ማለት ነው። አሁን ላይ በተለይ የማህበራዊ ሚዲያን ለበጎ ዓላማ ከተጠቀምንበት ብዙም እናተርፍበት በተሳሳተ መንገድ ከሄድን ደግሞ ሀገር እስከ ማፍረስ ደረጃ የሚደርሱ ብዙ መጥፎ ነገሮች የሚታዩበት ነው ማለት እንችላለንና አሊፍ የበጎ አድራጎት ማህበር እንግዲህ ሶሻል ሚዲያ በመጠቀም ነው በጎ ስራዎችን እየሰራችሁ የምትገኙት። ተደራሽነታችሁም ያህል ነው። እንግዲህ በሶሻል ሚዲያ የሚያውቋችሁ ሰዎች ይደግፏችኋል? ያው እንደነገርኩሽ መጀመሪያ ሶሻል ሚዲያ ላይ ነው መነሻችንና ሲጀመርም የጀመርንበት ሶሻል ሚዲያ ብቻ ነው። የሚያገዙንም ሰው ሶሻል ሚዲያ ላይ ብቻ ያሉ ናቸው ማለት ነውና አሁን እንደነገርኩሽ ከ100 በላይ ወላጅ አልባ ህፃናቶችን በየወሩ ከ250 እስከ 300 ሺህ ብር ድረስ በየወሩ ወጪ እናደርጋለን። ይሄን የምናገኘው ደግሞ ከየትኛውም አካል አይደለም፣ ከሶሻል ሚዲያ ከፌስቡክ፣ ከዩቲዩብ፣ ከቴሌግራምና ከኢንስታግራም ከነዚህ ሶሻል ሚዲያዎች ነው ይሄንን ገንዘብ ድጋፎችን ያደረግን የቆየነው እስካሁን ሰዓት ድረስ። እንግዲህ በማህበራዊ ሚዲያ ላይ እንግዲህ የተለያዩ ድጋፎች እርዳታዎች ሲደረጉ እርዳታ የሚደረግላቸውን ሰዎች ቀርጾ በተመልሶ እንደገና በሶሻል ሚዲያ ላይ
መልቀቅ የተለመደ ነው። እንግዲህ በእስልምና ሃይማኖት ደግሞ እንግዲህ ሰደቃ ሲሰጥም እንግዲህ ቀኝ ሲሰጥ ግራ እንዳያይ ይባላል አይደል? ነገር ግን አሁን ባለንበት የሶሻል ሚዲያ ወይም የማህበራዊ ሚዲያው ላይ ደግሞ ገንዘባቸውን የላኩ ሰዎች እርዳታ እንዲደረግ የፈለጉ ሰዎች ለታለመለት ዓላማ ገንዘባቸው መዋሉን ማወቅ ይፈልጋሉና በዛ ምክንያት እንግዲህ የተላከው ገንዘብ ለታለመለት ዓላማ መዋሉን እየቀረጻችሁ ታስተላልፋላችሁ አይደል? እስኪ በዚህ ዙሪያ ላይ የምትሰሩትን ነገር ንገረን። ምናልባት አሊፍ ላይ ትንሽ ለየት የሚያደርገው ነገር ብዬ የማስበው ይሄ ነው። አሊፍ በጎ አድራጎት ማህበር እያንዳንዱን የሰደቃ ፕሮግራሞችን ሲያደርግ ሙሉ ለሙሉ በቀረጻ ብቻ ነው። ያለ ቀረጻ የምንሰራው አንዳችም አይነት ነገር የለም። ቀረጻ የምናደርግበት ዋነኛ ምክንያት ደግሞ ያው ሰደቃ የሚሰጠው ያው በድብቅ ነው። ኸይሩም እንደዛ ነው። እኛ ላይ ደግሞ ዋጅብ የሚያደርግብን በድብቅ አይደለም። ከሶሻል ሚዲያ የሰበሰብነው ከማህበረሰቡ የሰበሰብነው ገንዘብ ማን እንደሚያስገባ አናውቅም። ስለዚህ ማህበራዊ ሚዲያ ላይ ሶሻል ሚዲያ ላይ የምናገኛቸውን ገንዘቦች የገቡትን ወጪ ስናረጋቸው እያንዳንዱን የሚመለከቱት በሶሻል ሚዲያ ስለሆነ ያችን አውጥተን ወደ ሶሻል ሚዲያ እንወስዳቸዋለንና እነዚህ ህፃናቶችም ሆነ ደግሞ አይታሞችን እኛ ጋር ያሉትን ወደ ሶሻል ሚዲያ ስናወጣቸው መሬት ላይ ከወደቁበት አንስተን ቢያንስ እኛ ጋር ከመጡ እንኳን በኋላ ቁርስና ምሳ እራት መብላት ደረጃ የደረሱ ናቸውና ሶሻል ሚዲያ ላይ ከመውጣታቸው አንፃር ችግር አይፈጥርባቸው። ምክንያቱም እነዛ ሰዎች ሶሻል ሚዲያ ስለወጡ ነው ያንን ያገኙት። ሶሻል ሚዲያ ላይ ባይወጡ ኖሮ አሁንም መሬት ላይ ወድቀው ይሄ ኢየሱስ አልባሌ ኢየሱሶች ላይ ተጠቂ ሆነው ነገ ከነገ ወዲያ ለሀገርም ሸክም የሚሆኑ ሰዎች ነበሩ ማለት ነውና ለዛ እያንዳንዱ ስራዎቻችን እንቀርጻለን። ፖስት ስናደርግ እምነትም ይኖራቸዋል ማለት ነው ሰዎቹና ከዛ አንፃር ነው። ማህበራዊ ሚዲያን በመጠቀም የተለያዩ በጎ አድራጎት ስራዎችን እየሰራችሁ ነው። ወደፊት ከእናንተስ ምን እንጠብቅ? ወደፊት በጣም ብዙ ፕሮጀክቶች አሉን። እንግዲህ በከተማ አስተዳደራችንም ድጋፍ ካገኘን ከባለ ሀብቱም ድጋፍ ካገኘን በጣም ብዙ ፕሮጀክቶችን አስበናል። እነዚህ ወላጅ አልባ ህጻናቶችን በአንድ ሰብስቦ በአንድ የማኖሩም ትልቅ የሆነ ፕሮጀክት አስበናል። በአንድ እዛው ላይ ትምህርት ቤት ኖሯቸው የሚበሉበት የሚጠጡበት የሚማሩበት ስብዕናቸውን ማህበረሰቡ ዘንድ ተቀላቅለው በተሻለ መንገድ ለሀገርም ለማህበረሰብም ጠቃሚ የሆነ ትውልድ ለመቅረጽ ትልቅ የሆነ ፕሮጀክት አስበናል። ለዚህ ፕሮጀክታችን ደግሞ ኮምቦልቻ ከተማ ላይ ያለም በመላው ዓለም የሚገኝ ባለሀብት ድጋፍ ካደረገልን እንግዲህም ደግሞ ከንቲባችንም እንደዚሁ የቦታ ድጋፎችን የሚያደርግልን ከሆነ ይሄ ለኛ ቀላል ነው ማለት ነው። እስኪ አሊፍን መርዳት የሚፈልጉ በአሊፍ በኩል ለበርካታ ችግረኛ ማህበረሰብ ክፍሎች መድረስ የሚፈልጉ ሰዎች በምን ያገኟቸዋል? እንግዲህ አሊፍን ድጋፍ ማድረግ የሚፈልግ አካል በሶሻል ሚዲያዎቻችን በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በፌስቡክ እና በኢንስታግራም ማግኘት ይችላል። ከዛ በተረፈ ደግሞ ስልክ ቁጥሮችም አሉን። እዚሁ ኮምቦልቻ ላይ ደግሞ የቢሮ አድራሻ አለን። ፈንካፌ ዝቅ ብሎ የሚገኘው ቦታ ላይ ከቶታሉ አጠገብ ኮቻ ፋርማሲ አጠገብ ቢሮአችን ይገኛል። ከዛ በተረፈ ደግሞ አሊፍ በጎ አድራጎት ማህበር እዚሁ ላይ ለመጀመሪያ ጊዜ በረመዳን ወቅት ላይ በየቀኑ የኢፍጣር ፕሮግራሞቻችን እያደረግን ቆይተናል። በየቀኑ ከ2000 እስከ 2500 የሆኑትን አጠቃላይ በወርሱ ላይ ኢፍጣር ፕሮግራም አካሂደናል ማለት ነው። በዚህ ልክ ነው የተንቀሳቀስን ያለ ነውና የትኛውም አካል ሰደቃም ሆነ ሀቂቃም ሆነ የሚፈልግ ሰርግሞችም ሆነ የሰርግ ፕሮግራሞችንም ሆነ ያንን አምጥተን ለተቸገሩ አካላቶች ድጋፍ እናደርጋለን። ይህን ደግሞ በማስረጃ በሚዲያ የሚመለከቱ ስለሚሆነ በዚህ ልክ ማገዝ ይችላሉ ብዬ አስባለሁ። የአሊፍ በጎ አድራጎት ማህበር ሊቀመንበር ሙባረክ አህመድ ለሰጠህን ቃለ መጠይቅ ከልብ አመሰግናለሁ። እንግዲህ ኢድ ሙባረክ ብያለሁ። ተመልካቾቻችን የአማራ ሚዲያ ኮርፖሬሽን በኮምቦልቻ ከተማ ያዘጋጀውን እንቁ ምስጋና ልዩ የኢድ አልፈጥር የበዓል ፕሮግራማችንን ነው እየተከታተላችሁ የምትገኙት። አሁንም ፕሮግራማችን ይቀጥላል። በያላችሁበት መልካም ቆይታ ከኛ ጋር ሙባረክ ሙባረክ ሙባረክ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሚተላለፈውን ልዩ የኢድ አልፈጥር በዓል የእንቁ ምስጋና ልዩ የበዓል ፕሮግራማችን በመከታተል ላይ የምትገኙት የኢንዱስትሪና የፋይናንስ ኤክስፖ ከሚያዝያ 20 እስከ 29 በውቢቷ የኮምቦልቻ ከተማ በድምቀት ይካሄዳል። እንግዲህ ሰላም የኢንዱስትሪ ፓስፖርት በሚል መሪ ሀሳብ ነው ይህ ኤክስፖ የሚካሄደው። በመላው ዓለም የምትገኙ እንዲሁም ደግሞ የሀገር ውስጥና የባህር ማዶ ተሳታፊዎቻችን ወደ ኮምቦልቻ ብትመጡ በፍቅር እንቀበላችኋለን ይላል የኮምቦልቻ ከተማ አስተዳደር። የክብር ስፖንሰራችን ነው። ኮምቦልቻ ከተማ አስተዳደርን እጅግ አድርገን እናመሰግናለን። የቦሩ ሜዳ ሆስፒታል ደግሞ አንደኛ ደረጃ ስፖንሰራችን ስለሆነ ከልብ እናመሰግናለን። ኮምቦልቻ ፖሊቴክኒክ ኮሌጅ ይህን የመሰለ አዳራሽ ፈቅዶ ይህንን ታላቅ በዓል በድምቀት ኮምቦልቻ ከተማ ላይ እንድናከብር ስላደረገ ከፍ ያለ ሞራል ለኮምቦልቻ ፖሊቴክኒክ ኮሌጅ።
እንቁ ምስጋና ልዩ የበዓል ፕሮግራማችን ይቀጥላል። ሙባረክ ሙባረክ ሙባረክ። እዚህ ከኛ ጋር የኢድ አልፈጥር በዓልን እያከበራችሁ የምትገኙ ታዳሚዎቻችን እንዲሁም ደግሞ በመላው ዓለም የአማራ ሚዲያ ኮርፖሬሽንን እየተከታተላችሁ የምትገኙ ኢትዮጵያውያን እንደዚሁም ትውልደ ኢትዮጵያውያን አሁንም በድጋሚ መልካም የኢድ አልፈጥር በዓል እንዲሆንላችሁ እንመኛለን። እንግዲህ ዛሬ የአማራ ሚዲያ ኮርፖሬሽን የኢድ አልፈጥር በዓልን እያከበረ የሚገኘው በኮምቦልቻ ከተማ ነው። ኮምቦልቻ ከተማ እንግዲህ ከቆንጆ መፍለቂያነቷ ባለፈ ከኢንዱስትሪ መናኸሪያነቷ ባለፈ በስፖርቱ ዘርፍም አትታማም። እንግዲህ አንድ የውሃ ዋናተኛ ስፖርተኛ ልጋብዝላችሁ ነው። እንግዲህ ስሟን ኮምቦልቻ ከተማን ስሟን ማስጠራት የቻሉ በርካታ ስፖርተኞችን አፍርታለች። ከአንዲት ታዳጊ ጋር ቆይታ አደርጋለሁ። እሱን አብረን እንከታተል። ሙባረክ ሙባረክ ሙባረክ። በውሃ ዋና ስፖርት የኮምቦልቻ ከተማን ካስጠሩ ወጣቶች መካከል ናት አሁን የሚጋብዛት እንግዳዬ። ኢልሃም ኑሩ ትባላለች። 15 ዓመቷ ነው። በውሃ ዋና በክልልና በሀገር አቀፍ ውድድሮች ላይ ተሳታፊ ናት። ውሃ ዋና እንግዲህ ከ10 ዓመቷ ጀምሮ ነው የጀመረችው። በቅርቡ የመላው ኢትዮጵያ ታዳጊ ወጣቶች ምዘና ውድድር አርባ ምንጭ ከተማ ላይ የተደረገ ነበረ። በቅርቡ በዚህ ውድድር ላይ በአንድ ውድድር ላይ 18 ሜዳሊያዎችን አግኝታለች። ከኢልሃም ጋር የማደርገውን ቆይታ እንድትከታተሉ በአክብሮት ጋብዛለሁ። ኢልሃም ኑሩ እንዴት ነሽ? ደህና። የኮምቦልቻ ከተማን እንግዲህ በውሃ ዋና ስፖርት ከሚያስጠሩ ታዳጊዎች መካከል አንዷ ነሽ። አሁን ደግሞ እንግዲህ ሀገርም ወክለሽ በትላልቅ ውድድሮች ላይ እንደምናይሽ ተስፋ እናደርጋለን። እስኪ የውሃ ዋና ውድድርን በ10 ዓመትሽ ነው የጀመርሽው። እንዴት ጀመርሽ የሚለውን ንገሪን እስኪ። ያው አባቴ ስፖርቱን በደንብ ስለሚያውቀው በዛ ነው የጀመርኩት። ውሃ ዋና ለታዳጊዎች በጣም ትልቅ ትኩረት አይሰጠውም ነበርና ወደ ካንቲኒ በብዙ ጊዜ ሄድ ነበር እና በዛው ፕሮጀክት ተመዘገብኩኝ። በዛው ልምምድ እያደረኩ ስልጠና እያደረኩኝ በዛው ጀመርኩኝ ማለት ነው። እንዴት ነው ከትምህርት ጋር አብረሽ የምታስኬጂው ልምምድሽን? ያው ጎን ለጎን ነው ትምህርቱን ጎን ለጎን ማስኬደው ውሃ ዋናው ጋር ብሪ ማለት። እንግዲህ በቅርቡ የመላው ኢትዮጵያ ታዳጊ ወጣቶች ምዘና ውድድር አርባ ምንጭ ላይ ሲደረግ በአንድ ውድድር ነው 18 ሜዳሊያ ያገኘሽው። ከ18ቱ ሜዳሊያ ውስጥ 9 የወርቅ ነው፣ 2 ብርና 7 ነሐስ ሜዳሊያ አግኝተሻል። ይህንን ለማግኘት እንግዲህ ትልቅ ጥረት ትልቅ ልምምድ ይፈልጋል ብዬ አስባለሁ እና እንዴት ይህንን ልታሳኪ ቻልሽ? በአሰልጣኝ ጥረት ነው ይሄ ሁሉ የሆነው። በዚህ አጋጣሚ አሰልጣኝ ማመስገን እፈልጋለሁ። በአብዛኛው በደንብ እንሰራለን። አሰልጣኛችን በደንብ ያግዘናል። በጣም ትልቅ ትሬኒንግ ነው የምንሰራው እና በዛ የተነሳ ነው። በሳምንት ምን ያህል ጊዜ ትሬኒንግ ትሰሪያለሽ ወይም ልምምድ ታደርጊያለሽ? በሳምንት 3 ቀን እንሰራለን። ሰኞ፣ ሮብ፣ ዓርብ ነው የምንሰራው። ከትምህርታችን ጋር ጎን ለጎን ነው የምንሰራው። እንግዲህ የኮምቦልቻ ከተማን ብቻ ሳይሆን ክልሉንም ብቻ ሳይሆን ሀገር ወክለሽ በትላልቅ ውድድሮች ላይ እንደምናይሽ ተስፋ እናደርጋለን እና የወደፊት እቅድሽስ አንቺ ምንድን ነው በዚህ በውሃ ዋና ስፖርት ላይ? እኔ ኢትዮጵያን ወክዬ ኦሎምፒክ ነው መሳተፍ የምፈልገው። እናም ሀገሬን ማስጠራት እፈልጋለሁ። በዚያው አጋጣሚ የሚደግፈን ኮምቦልቻ ጨርቃ አክሲዮን ማህበር ነው። እኛ ግን ክልሉን ከተማችን ወክለን ነው የምንወዳደረው። ከተማ አስተዳደሩን ወክለን የምንወዳደር፣ ነገር ግን ከተማ አስተዳደሩ ምንም አይነት ድጋፍ አያደርግልንም። እስካሁን ምንም አይነት ድጋፍ እየተደረገልን አይደለምና በዚያው አጋጣሚ ድጋፍ ይደረግልን እላለሁ። አሁን ሳይሰለቸው ደከመኝ ሳይል ካጠገባችሁ ነው እየደገፈን ያለው ኮምቦልቻ ጨርቃ ነው። ጋሽ ሙስጠፋውን እጅግ አድርጌ ማመስገን እፈልጋለሁ። እንዳንቺ ሌሎች ታዳጊዎችም በውሃ ዋናም ስፖርትም እንደዚሁም ደግሞ በሌሎች ስፖርታዊ ውድድሮችም ከትምህርታቸው ጎን ለጎን እንዲያስኬዱ እስኪ ምንድነው የምታስተላልፊው መልእክት? በአብዛኛው ውሃ ዋና ላይ አይሰራም። ውሃ ዋና ትኩረት አይሰጠውም ለታዳጊዎች። እንዲሁም በሙስሊም ማህበረሰብ ውሃ ዋና ጭራሽ የማይታሰብ ነገር ነውና ውሃ ዋና ጥሩ ነው። አብሶ ስፖርት ጥሩ ነው ብዬ መምከር እፈልጋለሁ። ስፖርት ስንሆን ከብዙ ነገሮች እንርቃለን፣ ከሱስ ከተለያዩ ነገሮች መራቅ እንችላለንና ስፖርት ስሩ ብዬ መምከር እፈልጋለሁ። ለጤናም ጥሩ ነው። እንግዲህ ወደፊት ሀገራችንን ወክለሽ በኦሎምፒክ ውድድር እንደምናይሽ ተስፋ እናደርጋለን። ተስፋ አደርጋለሁ። በዚህ አጋጣሚ አሰልጣኝን እስማኤል ኢንስትራክተር እስማኤል መሐመድ ማመስገን እፈልጋለሁ። እሱ ከአሰልጣኝ በላይ ነው ለኛ አባታችን ማለት ነውና እሱን እጅግ አድርጌ ማመስገን እፈልጋለሁ። እንዲሁም የሙስሊም እምነት ተከታዮች በሙሉ እንኳን አደረሳችሁ እላለሁ።
ከኔ ጋር አብሮ ለሚሰሩት ሙስሊም እምነት ተከታዮችም እንኳን አደረሳችሁ እላለሁ። በጣም አመሰግናለሁ። እንግዲህ ኮምቦልቻ ከተማ አስተዳደርን በተመለከተ ያነሳችሁ ጥያቄ አለ። እሱን እንግዲህ ወንዴን ምን ጠይቅ ይሆናልኛ። እዚህ ግን ለነበረን ቆይታ ከልብ እናመሰግናለን። ኢድ ሙባረክ፣ መልካም በዓል ይሁንልሽ። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን በኮምቦልቻ ከተማ ያዘጋጀውን እንቁ ምስጋና ልዩ የኢድ አልፈጥር የበዓል ፕሮግራማችንን ነው እየተከታተላችሁ የምትገኙት። አሁንም እንቀጥላለን። አብራችሁን ሁኑ። ኢድ ሙባረክ ሙባረክ ሙባረክ። ሞቅ ደመቅ ያለ ልዩ የበዓል ፕሮግራም ከኮምቦልቻ ከተማ ወደ እናንተ እያደረስን እንገኛለን። የተከበራችሁ ተመልካቾቻችን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እንወዳለን። ኢድ ሙባረክ። በድጋሚ ወሎ የኢትዮጵያ መልክ ናት። በተለይ በሃይማኖት አብሮነት ላይፈታ የተገመደ ወዳጅነት ማሳያ ናት የሚሉ በርካቶች ናቸው። እምነት የመለያየትና የግጭት መንስኤ ሆኖ ያቅም በወሎ መስጊድ ሲገነባ በጉልበት በገንዘባቸው ያገዙ በርካታ የክርስትና እምነት ተከታዮች አሉ። አብያተ ክርስቲያናት ሲታነጹ የደከሙ ያገዙ ወጥተው ወርደው አብያተ ክርስቲያናትን ያቆሙ በርካቶች ናቸው። ይህ አይነቱ መተሳሰብ በልዩነት ውስጥ የደመቀ ታላቅ ሀገር ለመገንባት ሚናው በምንም አይተካም። ሙስሊሞች በሚበዙበት አካባቢ መብትና ፍላጎታቸውን ባከበረ መልኩ የተገነባችው የልጎ ቅዱስ ጊዮርጊስ ቤተክርስቲያን የሃይማኖት መከባበርና አብሮነት በማሳየቱ ረገድ ጉልህ ሚና ይኖራታል። በዚህ ጉዳይ ላይ የተሰናዳ ልዩ መሰናዶ ተከታትለን እንመለሳለን። አሁንም በድጋሜ ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሃል አዕማል። ኢድ ሙባረክ ሙባረክ ሙባረክ። የኮምቦልቻ ከተማ የተለያዩ የመስህብ ሀብቶች ያሏት ከመሆኗ በተጨማሪ የተለያዩ እምነት ተከታዮች ተከባብሮ የሚኖርባትና የአንደኛው አማኝ የሌላኛውን አማኝ ማምለኪያ ቦታ እስከ መጠበቅ የደረሰ ነው። ለዚህ ማሳያ የሚሆነን ደግሞ የልጎ ጊዮርጊስ ገዳም ነው። ገዳሙ በደሴና በኮምቦልቻ መካከል በሐረጎ ጠመዝማዛ መንገድ ባሻገር የሚገኝ ነው። ይህ ገዳም ለየት የሚያደርገው ጥበቃ የሚደረግለት ወይም ጠባቂዎቹ የእስልምና እምነት ተከታዮች ናቸው። ለዚህም ነው ወሎ በባህሪው የተሰባጠረና ተከባብሮ የሚኖር ሕዝብ ያለበትና ለሌሎችም ምሳሌ ሆኖ የሚጠቀሰው። ዛሬው ዝግጅታችን ወደ ልጎ ጊዮርጊስ ገዳም በማቅናት ከገዳሙ ጠባቂና ከገዳሙ አስተዳዳሪ ጋር ያደረግነውን ቆይታ ወደ እናንተ እናደርሳለን። አብራችሁን ቆዩ። ዓመተ ምሕረቱ ትንሽ ይርቃል። ትንሽኛ ታያቶቻችን ነው የምንሰማው። ይሄው በጣም የቆየ ነው። መጀመሪያ ሳር ቤት ነው። መጀመሪያ ሳር ቤት ሲሆን ሽፍታ ያቃጥልባቸዋል። ያው ተተቃጠለ ወዲህ ነው ይሄ ቤት የተሰራው። እኛም ደርሰንበታል። ጫፍጫፉን ሲጠረግም ይማዱ ነበር። መስቀል መተኮሻ ይባላል። ይማዱ የሚጠረገው ይማዱ ነው። ሰላሙ የሚጠርገው እየጠረግን ያንን እየጠረጉ አባቶቻችን ያቆዩን ይኸው ለሌሉና ላይ ደረሰ። የቤተ ክርስቲያኑ አመሰራረት እንግዲህ በ879 ዓመተ ምህረት የተመሰረተ ነው እና አሁን 1138 ዓመቱ ነው ማለት ነው። ይሄ ቤተ ክርስቲያን ተመሰረተ። ረዘም ያሉ ዓመታትን የፈጀ ቤተ ክርስቲያን ነው። አሁን ያው በገዳምነት ተመስርቶ ገዳማዊ ሕይወት ነው የሚኖረው። መመሪያውም በገዳማዊ ሕይወት ነው። ይሄ ዋና ቤተ ክርስቲያን ነው። ዋና ቤተ ክርስቲያን ነው። የልጎ ዋና ነው። ጥንት ነው። ታቦቶቻችን ነው። ይቺ ሀገሯ በጣም ሀገሯ ዛሬ ቆሸሸችና ነው እንጂ አዝመራዋም ቀላል አልነበረ። አዝመራዋ ምርጥ ነበር። ጤፏ አዝመራዋም ዘንድሮ ብቻ ያው ሳተችን እንጂ አዝመራዋ አይስትም ነበር። ሀገሯ ይቺ ጥሩ ናት። በይህ አካባቢ ሰው ይሄ ቤተ በደርግ ጊዜ እንትን ሊወርድ ሲል በዚህ ተከብሮ ነው እዚህ ሀገር የቆመችው። ይሄ ነበር የቤተ
ክርስቲያን የልጎ ጊዮርጊስን ምስጋና አክባሪ ነው እዚህ ያለ ቅሬሽ ማህበራዊ ሰው ይችን አስከባሪ ነው ተብሎ ወደ ኋላ ቀረ። በዚህ ነው የቀረነው። በጣም ደግሞ ያለው ማህበረሰብ ሙስሊሙ ክፍል እንዳውም ይሄ በ77 ጀምሮ ይሄ ሀገር ወሎ በቸነፈር ተመቶ ነበር። ሰው ሁሉ ተሰዶ ያን ጊዜ ነው ትንሽ ክርስቲያኑም እያለቀ ሙስሊሙ እያለቀ ብቻውን ቀርቶ ነበር ይሄ ቤተክርስቲያን። በዚያን ሰዓት የለም ይሄ ይነሳና ወዲያ ማዶ ሄዶ እዛ ሰው ወዳለበት ይቀመጥ ይባል ሙስሊሙ አይነሳብንም አይነሳብንም ይሄ ቤተክርስቲያን እዚሁ እንዳለ ይሁን እኛ ተራ ገብተን እንጠብቃለን እያለ ተራ ገብቶ እየጠበቀ ከዛ በኋላ ያው አባር ቸነፈሩም ደግሞ ባይለ ስላሴ ነበር የጀመረው። ወዲያው ደግሞ ወደ ደርግ ተዛወረ። ደርግም እንደሆ ያቅሙን ያህል እየረዳ እያስተዳደረ ባለበት ሰዓት ይሄ ቤተክርስቲያን እንዳለ ሆኖ ይሄው ጠብቆን እስካሁን ይኖራል ማለት ነው። የሙስሊሙ ህብረተሰብ በዚህ አካባቢ ያለው ከክርስትና እምነት ሃይማኖት ጋር ካሉት ምዕመናኖች ምንም አንድ ነገር እንትን ምክንያቱም አንድ የዘር ግንድ ናቸው። ሙስሊሙም ክርስቲያኑም ዘራቸው አንድ ነው። በቋንቋ በዘር በሀገር ልጅነት በባላባትነት አንድ ናቸው እነዚህ ቤተሰቦች ሙስሊሙና ክርስቲያኑ። የልጎ ቤተክርስቲያን ጠባቂ ነኝ፣ አስከባሪ ነኝ። ይሄንን ምሰራ ነኝ። ዙሪያውን እየዞርኩኝ አስከብራለሁ፣ የጎደለውን አሟላለሁ። እነሱ ጋር እየተማከር ስራውን እንሰራለን ነው። በጣም ከሚያስደንቅህ ነገር ደግሞ ይሄ ነው ታማኝነቱ። ታማኝነቱ አንድ ዘበኛ ታማኝ ስለሆነ ንብረቱን አካባቢውን እንዲጠብቅ አደራ ተጥሎበታል አይደል? በዛ በተሰጠው አደርነት እሱ እየጠበቀ መኖሩ ይሄ ደግሞ አስደናቂ አስገራሚ ነው። ታማኝ በመሆኑ እምነት ነው ማለት ነው። ያም ሃይማኖት የሰው ገንዘብ አትንካ፣ በገባህበት ቃል ኪዳን በዛው ጥሩ ስራ የሚለው ይሄን የኛኑ የቤተክርስቲያኑን መመሪያ ይዟል ማለት ነው። አዎ የሰው ገንዘብ መንካት አደራነቱን ደግሞ እንዳደርነቱ ጠብቆ ማቆየት፣ ለባለቤቱ መስጠት፣ የተሰጠውን ኃላፊነት ደግሞ በዛው ግዳጁን መወጣት ይሄ እዚህ ነው የተተገበረው። እዚህ ቤተክርስቲያን ወሎ ደቡብ ወሎ ሀገረ ስብከት እና ወሎ ሲባል ይሄ የተመሰረተ ነው። በደሞዛችን እንጠብቃለን። ያው እንትናችን ያው እነሱም ያው የራሳቸውን እንትን ይላሉ፣ እኛም የራሳችንን ነው የምንጠቃቀመው። በጉልበት በስራ በምናምን እንገናኛለን። በሃይማኖቶቿ ትንሽ ያው እንራራቃለን። በዚህ በጥቅማ በኩል እኛም ያው ሃይማኖታችንን እንጠብቃለን፣ እነሱም ይጠብቃሉ። ጎበዝ ነው ሰውየው በተግባር ነው ሰላሙን የሚያዩት። እኛም ደግሞ እሱን አክብሮ ነው እዚህ አካባቢ ሰው ያከብረውታል። እንኳን ቀርቶ የሌላው ያከብራል። እነሱ ጋር ትብብር አድርገን የምንሰራው ይሄ ነው። ስራችን ይሄ ነው። እኛ ስለምንባለው ተገጃርፈን ነው ኑሯችን እነሱ ጋር። እኛም የነሱን ክፋት አንፈልግም፣ አንወድም። በእነሱ ላይ ለሚመጣው ችግር እኛም ቀኝ እጃችንን ይዘን ወደፊት ነው። እነሱም ደግሞ እንደዚሁ ከኛው ጋር የኛ እዚህ ያለ ፍቅር በጣም ክርስቲያኑና ሙስሊሙ የተለየ ፍቅር ነው። ይሄ ነው ለማለት አይቻልም። ያስደስታል። አብረው ሲጫወቱ ልጆቹ፣ ትልልቆቹ አብረው ሲጫወቱ፣ ህፃናቱ የክርስቲያኑ ልጆች ማርያምን ሲሉ ደግሞ እነዚያ ደግሞ አልሐምዱሊላህ ወላሂ ይባል ሲጫወቱ አንድ ቤተሰብ ነው የሚመስሉት እንጂ እንደው በፍጹም የሃይማኖት ልዩነት እንትን ልዩነት ያለ አይመስል። በጣም የሚያስደስት ነገር ይሄ እንደው ለመላው አይደለም ለሀገሪቱ ለኢትዮጵያ ብቻ ሳይሆን ለመላው ዓለም በአስደናቂነት የሚያስመዘግብ ኢትዮጵያ ያለ ፍቅር ሙስሊሙና ክርስቲያኑ ወሰን የለውም። ወረዳ መድቦኝ ሄደዚህ አባም ተቀበሉኝ። እሱን ነው የምፈልገው አሉ። ያው አለሁ እስካሁን ድረስ ይሆናል። ያብዬ ወልደ ማርያም ነው የሙሐመድ ሐሰን ቤተሰብ ነው። አንድ አካል አንድ ስጋ ነው።
የት ይሄዳል እንግዲህ ይሄ ሰው ይሄ ህብረተሰብ ሃይማኖቱ ተለየ እንጂ ዘርነቱ አካልነቱ በሀገሩ በቋንቋው በወገናዊነቱም አብረው ስላሉ ሁለቱም ተማምነው ነው የሚሰሩት እንጂ እንዲህ ያለ ነገር አንተ ከዚህ አትገባም ቤተክርስቲያኗ አንተ ተገባ እንደዚህ እንደ ኦሪቱ ህግ ይሄ ቆላፍ የሆነው አረመኔ የሆነው ኦሪት ምኩራብ አይገባም ነበር እንኳን ቃሊስ ቀርቶ በእነሱ ጥንቃቄ እንትን ይላሉ አይገባም ይላሉ ምኩራብ መቅደስ ቤተክርስቲያኑ ክልል ውስጥ አይገባም ይላሉ የኛ ያሁኑ የተዋህዶ ሃይማኖት ቤተክርስቲያን ይሄን አታውጅ ጥምቀት እናከብራለን ዙሪያውን ከኋላ እንከተላለን እነሱ ተፊት ይሄዳሉ ድንኳናቸው ነቅለው ሲመጡ ድረስ ሚሊሻም ይሰጣሉ ፖሊስም ይሰጣሉ ይከበራል በደንብ ነው የሚከበረው እንጀልጎም የለም ያው የሚዘረከረክ የለም እዚህ እና በጥያት ነው የሚጠበቀው ያው ሰውንም ያው እንትን ያጅባለኛም ሰላሙ ይሄዳል ዙሪያውን ይዞራ ሰላሙ እነሱም አስከብረው ይመጣሉ ሰዋቸውን ብዛት አለው ክብረ በዓል ጥምቀት ሲሆን እንደገና የሚያዝያ ጊዮርጊስ በሚከበርበት ሰዓት ሊባኖስ ጥር 3 ቀን በሚከበርበት ሰዓት ድግስ ባለ ሰዓት ሙስሊሙም ይመጣና ጾም ከሆነ የጾም ለነሱ ለብቻ ይዘጋጅላቸዋል ፍየልም በግም ካለ ለብቻቸው ይሰጣቸዋል የሁለታችንም ጾም የሆነ እንደሆነ እኩል ዝም ብለን መብላት መጫወት በቃ ምንም ነገር እንደዚህ ያለ ነገር የለም ይህች አካባቢ ሰላሙ ነበር በፊት የሚሰራው አመባልት ይደገስ ሰላሙ ነው የሚደገሰው ለብቻቸው ወጣችን ይሰራል ሁሉን ዋራ ይጠረጋል ሾህ ይለቀማል ይጠረጋል መንገድ ታቦት ይገባ ይወጣ አከብረው ይገባል ያው ጾም የሆነ እንደሆነ ትንሽ የምግብ ልዩነት ብቻ ነው ያለው ያቺ ካራ ብቻ ነው የምትለየን እንጂ በሌላው ምንም የምንለያይበት ነገር የለም ያ ጎን ለጎን ሆኖ እየተሳሳቁ እየተጫወቱ እየጨፈሩ እየተደሰቱ በቃ ድግሳቸውን ጨርሰው ደህና ዋሉ በቃ መሰነባበት ነው እንጂ እንደዚህ ያለ ነገር የለም ድግሱ ላይ የነሱም ለብቻ ይደገስላቸዋል አሉ ጥቂት ክርስቲያኖች እኮ አሉ እዚህ አሉ እነሱን የሚመስሉ አሉ እነዛ ጋራ ምግባቸው ለብቻ ይደገስላቸው እንጀራውም ሊጡም ሲቦካ በሌላ ዕቃ ነው የሚቦካው ወጡም ደግሞ በሌላ በእነሱ ዕቃ እንዲያለ ሰራተኛ አለ ተዝሁ ይሰራላቸዋል ይሄንን ያደረግን ነው ኑሯችን እንዲህ ነው የምንጋደደው ሁሉንም ሰው እኩል ወደደው ነው ማለት በስነ ምግባሩ ክፉ ስነ ምግባር ቢኖረው እሱ ስነ ምግባር ውስጥ ሄደህ ደግሞ እንደሱ መሆን አይቻልም ያንን ብቻ ነው የሚከለክለው እንጂ በተቀረ ይሄ እሱ በላበት ዕቃ አትበላም እሱ ሄደበት እግር ቦታ መንገድ ላይ አልሄድም ይሄ እሱ ልብስ አልለብስም የሚባለው ነገር ይሄ ዝም ብሎ ይሄ የተበላሸ ባህል ነው ማለት ነው ያው ሽር ነው የሚሉን እኛ ሞኝ ተናግረውም የማያውቁም ሙስሊም ነው የሚጠብቀው ምናምን አይሉም ምን ያው ዙሮ እኮ ማህበራዊ ኑሮም ይለየናል እንጂ ያቺው እንጀራችን ተለየናል እኮ የሚገባውም ለእንጀራ ነው ለእንጀራ ስለሆነ የሚያራርቅ ነገር የለም ስለሆነ ነው እንጂ የኛም አይከፋቸውም የነሱም አይከፋቸው እንግዶች አሁን ከሰሜን ሸዋ ከትግሬ ከጎንደር ከጎጃም የመጡ እንደሆነ እንዴት ታምኖ ነው ሙስሊም ቤተክርስቲያን የሚጠብቀው ይላሉ አይ ይሄ የአካባቢው የተለየ ፍቅር የተለየ እምነት ነው እምነቱ በጣም ጥሩ ስለሆነ ይተማመናል ክርስቲያኑ ሙስሊሙን ያምነዋል ሙስሊሙም ደግሞ ክርስቲያኑን ያምነዋል የተሰጣቸውን ኃላፊነት በጥሩ ሁኔታ ይወጣሉ ማለት ነው አጥሩንም ያው እየጠበቅን ነው አጥሩም ያው እኛ እንቆጣጠራለን እነሱም ቀርሞ ያጅቡ እንትን ይሉታል ጥዲያት ይሰጡታል ያውጥራሉ ሽንቁርት አለች እኛ እናጥራለን ተዳር እንዘጋለን ሳት ያለችን ታገኘ ከብት ዝግርሞሽም ማናስቀርብም ሰውም ማናስቀርብም ያው ተወጣት ይገባ እነሱንም እንቆጣጠራለን እንዲህ ያረግን ነው ኑሯችን እንዲህ ነው ማህበራችን እንደዚህ ይሄ ነው በቃ ያው በጣም የሚያስገርም ነው ይገረማሉና በኋላ እንደዚህ የሚያረክሰው ነገር የለም ወይ ይላሉ ምን ያረክሰዋል ምን የሚያረክሰው መሬቱን ረግጦት ነው ወይስ ወጥራ ቤተክርስቲያኑን ቢነካው ሰውየው ሰው ነው ምን የሚያረክሰው የማይገባ ነገር ሲሆን ያ ነገር የማይነካው መንካት አይችልም አላስፈላጊ የሆኑት ነገሮች
መንካት አይችልም። አሁን ሙስሊሙ እዚህ ቢጠብቅ ንብረቱን ይጠብቃል እንጂ ቤተ ክርስቲያን ገብቶ ልብሱን አይዝም፣ መስቀል ደግሞ አይሳለሙም፣ ሌላውን ሁሉ መያዝ አይችሉም። ይሄ ለሙስሊሙ ብቻ ሳይሆን ክርስቲያኑም ህብረተሰብ ቢሆን ልብሰ ተክህኖ አይነኩም፣ መስቀሉም ያለ እንትናቸው መሳለም ካልሆነ በስተቀር ሌላ ነገር አያረጉም። ይሄ ለሁሉም እኩል ነው። የምሰራው ዘም ነው የምጠብቀው። ስራዬ ውጪ ነው የምሰራው ዳር ሆኜ። እነሱ የሚመጡትን እቃዎች እዚህ ጥለዋት የሚሄዱትን እቃ እነሱን እናስረክባለን። እሳቸው እቃቸውን ያነሱልና እናንዋንሱልን እንላለን፣ ያነሱልን አንስተው ወስዱልናል። የምትመጣውን እቃ እንጠብቃለን፣ የሚወጣውንም እናያለን። የህነኛውንም ሞኙንም እነሱ ጋር እንቆጣጠራለን። እነሱንም እንቆጣጠራለን፣ በጣም እንቆጣጠራቸዋለን። የማታምኑት ሰው እዛ አትድኑብን እንላለን። ይሄ ነው ስራችን፣ ዘበኝነታችን። አገሯን እናስከብራለን። ያው ዙሪያዋን ያለች መቼም የነሱን አጥሩም ተጎደለች አጥሯን ዝጉ ነው የምንለው፣ እኛም እንዘጋለን። ከብት አይደርስ እኔ ተገባሁ ጨርሶ እንደው ይሄ ተከብራለች። በፊት እንደው ዘረክል ነበር። በፊተኛው ደግሞ እሶት አይመጡ ነው ሌላው ነበሩ። እነሱ ተገቡ እንደው መቼም ጥዲያ ሰጥተዋታ የምታውን ነው። ሰውየውም የሚሰሩት ስራ ከባድ ነው። አዎ መባ እኛ በሌለንበት ሰዓት እነሱ ይቀበሉና ጧፍ ዕጣኑን ምናምን እዚህ ሰው አምጥቶ ጥራ ገንዘብም ቢሆን አምጥተው ለኛ ይሰጡናል እና ተቀብለን እናስገባለን ወደ ቤተክርስቲያኑ። የሙስሊሙ መንካት ያንን ነው ያቆጣት የሚያረፈው ነገር የለም። ይሄ ነው። ይሄ እንግዲህ ያለዋቂ ሳሚን ውስጥ ይለቀልቃል የሚባል ነገር አለ አይደለም? እንደዚያ የሆነ ብቻ ዝም ብሎ የመጠላላት ምሁሮቹ የኛ ምሁሮች ያንን እንትን የማጥላላት የመጽየፍ እንትን አላቸው። ይሄው የአይምሮ ስፋት አርቆ ያለ ማሰብ ነው። አንዱን ሰው በይዘቱ በሃይማኖቱ ማቆሸሽና መንቀፍ አይክልክል እንትን አይባል። እንዲህ አይነት ያ በዛም ዘንድ ነው በእኛም ዘንድ ነው። ለዚህ አለ አብሮ መብላት መጠጣት ነው፣ አብሮ መጫወት ነው፣ አብሮ መጨፈር ነው፣ አብሮ ችግርን አብሮ መካፈል። በውጫም በእንትንም ሰላሙ ጋር ነው የሚዋሉት። አሁን ይሁት መሬት አለ፣ አሁን በስፋት መሬት አላቸው። የቤተ ክርስቲያኑ የሱን እኛው ነን የምንወቀው፣ የምናመርተው እኛው ነን። ሰላም ነው የሚያመርተው። በሬውን ይዞ ማርገቢያውን ይዞ አንጆጆውን ይዞ መንሹን ይዞ የምንከስበው እኛ ነን። ሰላሙ ነው የሚከስበው። ተባበራል፣ በሞት በሰርግ ተባበራል። ሰው ሁላቸውም ተባበራሉ። እዚህ ያሉ ቄሶች ሁላ እንደው ተባበራሉ። የመጡት ሁላ እኛው ጋር ነው እንደው እነሱ የሚሰሩት እኛ ጋር ነው። በጣም ጥሩ ነው ስራ። ድንጋይ ቢለመን ድንጋይ እንጨት አምጣ አብሮ ይሄም እንደዚያው ሁሉም አንድ ነው። ስራ መስኩ ላይ ቢሆን አሁን እርሻ ሲያርሱ ያው ክርስቲያኑም ይመጣል፣ ሙስሊሙም ይጠምዳሉ፣ አብሮ ያርሳሉ፣ አብሮ ይበላሉ፣ አብሮ ይጫወታሉ። ሌላም ነገር ካለ ደግሞ የቤተ ክርስቲያኑ ወይ የመስጊዱ ችግር ካለ ደግሞ ይሄኛው ደግሞ እንደዚህ ነው የሚረዳል። የተለየ ነው ከሌላው ኢትዮጵያ። ብዙ ክፍላት ሀገሮችን እናውቃለን እኛ ጎንደርን፣ ጎጃምን፣ ወሎን ያለንበት ነው፣ ሸዋንም አራቱም በትግሬም እነዚህም ብሔሮች እኔ ያውቃቸዋለሁ። ያለው እንትን ተዚያ ያለው ክርስቲያኑና ሙስሊሙ እዚህ በጣም ከፍተኛ የሆነ ልዩነት አለ። ፍቅር በጣም ልዩነት ነው። እዛም እርግጥ እንደዚህ ያለ መነቃቀፍ መጠላላት የለም። ግን የሆነ ሆኖ ከዚያ ደግሞ ከፍ ያለ ደረጃ አለ። የበለጠ ነው ምን ነው። ምክንያቱም አንድ ቤተሰብ ነው፣ አንድ ዘመድ ነው፣ ስጋ አካል ያገልግ አንድ ቋንቋ። እንኳን አደረሳችሁ፣ እንኳን አብሮ አደረሰን፣ እንኳን ያደረሳችሁ ወገኖቻችን። በዓላታችንን እናስከብራለን። ወደፊት የሚመጣ አመት በዓላችንን እናስከብራለን። ሙባረክ ሙባረክ ሙባረክ
ምስጋና ልዩ የኢድ አልፈጥር በዓል ፕሮግራማችን አሁንም እንደቀጠለ ነው። ተመልካቾቻችን፣ እዚህ የምትገኙ ታዳሚዎቻችንም አብራችሁን ስላላችሁ ከልብ እናመሰግናለን። ፕሮግራማችንን ወደ ማገባደዱ እየተጠጋንም ስለሆነ አሁንም እንግዲህ በትኩረት ከኛ ጋር እንድትሆኑ ነው የምንጋብዛችሁ። አሁን ደግሞ እንግዲህ በሚገርም ችሎታ በአስደናቂ ብቃት በሰርከስ ትርኢት በአፍሪካ የድንቃድንቅ መዝገብ ላይ ስሟን ማስፈር የቻለች እንደዚሁም ደግሞ በዓለም የድንቃድንቅ መዝገብ ላይ ስሟን ለማስፈር እንግዲህ የእውቅና ሰርተፍኬት እየጠበቀች የምትገኝ አንዲት ወጣት ነው አሁን ወደ እናንተ የምናደርሰው። እቺ ወጣት እዚህ የሰርከስ ትርኢቷን ታቀርብልናለች። እንደዚሁም ደግሞ እኔ ከአሰልጣኟ ጋር ቆይታ የማደርግ ነው የሚሆነው። ወደ መድረክ እነሱን ጋብዛለሁ። ኤልሳቤጥ ተክለማርያም ትባላለች። የኮምቦልቻ ከተማን እንግዲህ እያስጠራች የምትገኝ የጂምናስቲክ ወይም የሰርከስ ባለሙያ ናት። ኤልሳቤጥ እንግዲህ ምንድነው የሰርከስ ትርኢቷ ካላችሁ ደግሞ በአፏ ብረት በመያዝ በመሽከርከር ረጅም ደቂቃዎችን ትቆያለች። በነገራችን ላይ በዓለም የተያዘው ሪከርድ 4 ደቂቃ ከ17 ሰከንድ ነው። ሞንጎሊያዊት ነች የያዘችው። እሱን ወደ 16 ደቂቃ እንግዲህ በከፍተኛ ደቂቃ በማሻሻል ወደ ዓለም ሪከርድ ላይ ስሟን ለማስፈር እንግዲህ ቪዲዮቿን ልካ እየጠበቀች ነው የሚገኘው። ሰርተፍኬቱን እዚህ ትርኢቷን የምታሳይልን ነው የሚሆነው። እሷን ወደ መድረክ ጋብዛለሁ። عيد مبارك 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 እንደምታዩት እንግዲህ በጣም ትልቅ ተሰጥኦ የሚጠይቅ ከባድ ነገር ነው ያደረገች የምትገኘው ኤልሳቤጥ ተክለማርያም። ሀገራችንን ስሟን ለማስጠራት በዓለም የድንቃድንቅ መዝገብ ላይ ስሟን ለማስፈር እንግዲህ ጥረት እያደረገች ነው። በነገራችን ላይ እዚህ ደቂቃ እየቆጠረ ነው የሚገኘው። ምን ያህል ደቂቃ ቆይታለች የሚለውን ወደ እናንተ የምናደርስ ነው የሚሆነው። ኤልሳቤጥ እንግዲህ ትርኢቷን እያሳየች እኔ ከአሰልጣኟ ጋር ቆይታ የማደርግ ነው የሚሆነው። አሰልጣኟ ሙልጌታ ነጋሽ ይባላል። እንግዲህ የኤልሳቤጥ ተክለማርያምን ችሎታ እያየን ነውና አንተ አሰልጣኟ ነህ። በሰርከስ ኮምቦልቻ ከ8 ዓመቷ ጀምረው ነው እንግዲህ ተሳታፊ የነበረችውና እስኪ ምን አይነት ብቃት ነው ያላት ከሚለው እንጀምር። እሺ፣ በቅድሚያ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እሺ፣ ያው ስትጀምር በጂምናስቲክ ስፖርት ነው ለመጀመሪያ ጊዜ የጀመረችው። ፕሮጀክት ብዙ ጊዜ ህፃናቶችን መልበለን እንይዛለንና ከ8 ዓመት ጀምሮ ያው እስካሁን ድረስ የያዘችው ብዙ ውጤቶች አሉ። ያው በዝርዝር ለመናገር ቢከብድም በሀገር አቀፍም በክልልም ብዙ ውጤቶች ያመጣቻቸው ሜዳሊያዎች አሉ። ያው አሁን ላይ ላለችበት ብቃቷ ያው ብዙ ጊዜ ጠንክሮ በመስራት የሚመጣ ነው። ይሄ ተፈጥሮ ሳይሆን ታለንት ነው፣ በድግግሞሽ የሚመጣ ታለንት ነው። ስለዚህ በቅርቡ ደግሞ የተሻለ ነገር እናመጣለን ብለን እናስባለን። እንግዲህ ኤልሳቤጥ በዚህ ሁኔታ እስከ 16 ደቂቃ ለዓለም ሪከርድ እንግዲህ ለመስበር ቪዲዮዋን ልካ የሰርተፍኬቱን እየጠበቀች ነው የምትገኘው። አሁንም እንግዲህ ደቂቃው እየቆጠረ ነው። ዛሬ ደግሞ እዚህኛ ባለንበት መድረክ ላይ ምን ያህል ደቂቃ ትቆያለች የሚለውን እናያለን። ሪከርድም ልትሰብር ትችላለች፣ የራሷን ሪከርድ ማለት ነው። ልታሻሽልም ትችላለች። ለዓለም ሪከርድ መዝገብ ከላከችው በተጨማሪ ደግሞ ልታሻሽልም ትችላለች። የምናይ ነው የሚሆነው። እሱን እንግዲህ አሰልጣኟ ሙልጌታ ነጋሽ ከ8 ዓመቷ ጀምሮ በዚህ በሰርከስ ኮምቦልቻ ተሳታፊ እንደነበረችና በጂምናስቲክ ስፖርቱ ተወዳዳሪ እንደሆነችም ነግረናልና እንግዲህ ይህ ትርኢት ከፍተኛ የሆነ ጥንቃቄ፣ ከፍተኛ የሆነ ልምምድ የሚፈልግ ነው ብዬ አስባለሁ። ምን ያህል ዓመት ተለማምዳለች በዚህ ሁኔታ? እሺ፣ በመጀመሪያ እንደነገርኩሽ ያው በሌላ ስፖርት ነበር መጀመሪያ የጀመረችው። ይሄን ኦልሬዲ አሁን ወደ 4 ዓመት ከምናምን ወደ 5 ዓመት ይሆናል ይሄን እንቅስቃሴ ከጀመረች። በየጊዜው እየተሻሻለ የመጣ ነው። የመጀመሪያ የሰራ ነው 30 ሰከንድ ነው። ከዛ በኋላ በድግግሞሽ ቀን በቀን ያው እየጨመረ አሁን 16 አልኩሽ እንጂ ከዛ በላይም ትይዘዋለች። ያው ግን በደንብ አሁን ላይ እርግጠኛ ሆነን ቪዲዮ ሜላክ ነው 16 ደቂቃ ነው ለወርልድ ጊነስ ሪከርድ። በተሻለ መልኩ ደግሞ ለማሻሻልም እየሰራ ነው ከዚህ የበለጠ ማለት ነው።
በርካታ የሰርከስ ትርኢቶች አሉ። ይህንን የሰርከስ ትርኢት ግን እንዴት መረጣችሁት ወይስ እንዴት ወደ ልምምድ ገባችሁ? የመጀመሪያ አይታችሁ ወደ ልምምድ የገባችሁበት አጋጣሚ ታስታውሰዋለህ? ለመጀመሪያ ጊዜ ያው ለሰርከስ ትርኢት ነበር የምንሰራው። ብዙ ጊዜ እንደዚህ በመሽከርከር በጥርስ ሚዛን ይሽከረከራል እንትኑ በመሽከርከር ነበር ለመጀመሪያ ጊዜ ለትርኢት ነበረ። በኋላ ላይ ግን የዚች የሞንጎሊያ ሪከርድ ተሰብሮ ስናይ እኛም ይሄ እንደምናደርገው እርግጠኛ ስንሆን ወደ ሪከርዱ ሄድንበት። ያው እንዳልነው እንግዲህ በእጥፍ ነው የበለጥናት ያችኛዋን። ያው አሁን ፕሮሰሱ እየተካሄደ ነው። እንግዲህ ወደ ተሻለ ነገር ለማድረስ እንሞክራለን። እንደምታዩት እንግዲህ ተመልካቾቻችን እዚህ የምትገኙ ታዳሚዎቻችንም በጣም ከባድ ነው የሚመስለው። እውነት ለመናገር በጣም ከባድ ነው። ለኤልሳቤጥ ግን የከበዳት አይመስለኝም። በዚህ ሁኔታ ለረዘም ላሉ ደቂቃዎች መቆየት በጣም ትልቅ ችሎታ የሚጠይቅ ነው። ምናልባት ኤልሳቤጥ ቀደም ሲል እንደነገርኳችሁ ተመልካቾቻችን አሚኮ ባዘጋጀው የእንቁ ምስጋና ልዩ የኢድ አልፈጥር የበዓል ፕሮግራማችን የራሷን ሪከርድም ልታሻሽል ትችላለች ማለት ነው እና እስኪ እሱን የምናየው ነው የሚሆነው። እስኪ ሞራል እስኪ በዚህ አጋጣሚ ሙሌ ኮምቦልቻ ላይ የኮምቦልቻ ሰርከስ እንግዲህ ብዙ ታዳጊዎችን ይዞ እያሰራ ያለ ነውና በዚህ ዙሪያ እስኪ ሌሎች ተሰጥኦ ያላቸው ልጆችም አሉ ብዬ አስባለሁ። ሌሎች እንደዚህ በሰርከሱም በጂምናስቲኩም ተሰጥኦ ያላቸውን ታዳጊዎች ወጣቶች እንግዲህ ከዚህ የበለጠ ደረጃ ለማድረስ ምንድነው እየሰራችሁ ያላችሁት? እሺ በሰርከስ ኮምቦልቻ ውስጥ በጣም ብዙ ወጣቶች አሉ። ወደ 70 የሚሆኑ ወጣቶች አሉ። ሁሉም የየራሱ ታለንት አለው በተሻለ መልኩ። በቅርቡም ኦልሬዲ አማራ ክልልን ወክለን በኢትዮጵያ አንደኛ ወጥተናል። አዲስ አበባ ላይ ዝዋይ ማነው ደብረ ዘይት ላይ ውድድሮችን በማሸነፍ ለክልሉም ለከተማችንም ብዙ አስተዋጽኦ ያደረጉ ወጣቶች አሉ። የዛሬ ሳምንትም የምስራቅ አፍሪካ ፌስቲቫል አዲስ አበባ ተሳታፊ ነበር። እሁድ ዕለት ነው ወደ ኮምቦልቻ የገባ ነው። ስለዚህ ብዙ ወጣቶች አሉ ታለንት ሊሆኑ። ወሎ እንደሚታወቀው የታለንት ሀገር ነው። ድንጋዩን ብታጋጭው ዜማ የሚፈጥር አካባቢ ነው። ስለዚህ ብዙ ወጣቶች አሉ ታለንት ሊሆኑ በየዘርፉ ውጤታማ የሆኑ ልጆች አሉ። እንግዲህ ሌሎችም ታዳጊዎችም እንደ ኤልሳቤጥ እንግዲህ በተለያዩ የሰርከስ ትርኢቶች፣ ጂምናስቲኮች ክልላቸውን ከዛ ባለፈ ደግሞ ሀገራቸውን ወክለው ደግሞ ወደ ተለያዩ የዓለም ክፍሎች በመሄድ ትርኢታቸውን እንደሚያሳዩ እምነታችን ነው። እንግዲህ ኤልሳቤጥ አሁንም ቀጥላለች። ስለዚህ እስኪ ሞራል ስጡልን እስኪ። እንግዲህ ትርኢት በጣም ከፍተኛ የሆነ ጥንቃቄ ይጠይቃል ብዬ አስባለሁ። ምናልባት በየቤታቸው ሆነው ይሄንን ፕሮግራም የሚከታተሉ ታዳጊዎች፣ ወጣቶች ይኖራሉና እንደዚሁ ከመሬት ተነስቶ የሚሞከር ትርኢት አይደለም። ስለዚህ ከልጅነት ጀምሮ በጣም ልምድ የሚፈልግ በሰርከስ ብዙ ልምድ ሊኖርበት የሚገባ ጉዳይ ነውና በዚህ ጉዳይ ላይ እስኪ ምን መልእክት የጥንቃቄ መልእክትን ብታስተላልፍልን? ብዙ ጊዜ ይሄ ጥንቃቄ የሚጠይቅ ስራ ነው። ህፃናቶች በድፍረት የማይሞክሩት ብዙ ሰውነት ሊያዛባ የሚችል አገጭ ላይ ትከሻ ላይ ብዙ ጉዳት ያለው ስለሆነ በጥንቃቄ በአሰልጣኝ የታገዘ ስራ ቢሰራ የተሻለ ነው ብዬ ነው የማስበው። ብዙ ጊዜ በቃ የአሰልጣኝ ድጋፍ ይፈልጋል። ዝም ብሎ የሚሰራ ስራ አይደለም። ህፃናቶችም ትልቆችም ዝም ብለው ዘው ብለው የሚገቡበት አይደለም። በጣም ጥንቃቄ የሚፈልግ ስራ ነው። ኤልሳቤጥ ምን ያህል ጊዜ ነው ልምምድ የምትሰራው? በቀን ያለ እረፍት 3 ሰዓት የትንፋሽ ስራ ትሰራለች። ስናወራው ለማመን የሚከብድ ይመስላል ሰው። 40 ደቂቃ በአፏ ውሃ ይዛ ገመድ ዘላለች። ከ40 ደቂቃ እስከ 50 ደቂቃ 3 ሰዓት በቀን ውስጥ እንቅስቃሴ ትሰራለች። የትንፋሽ ስራ። ምክንያቱም በዚህ ስራ ስትሰራ በአፍንጫዋ ብቻ ነው ትንፋሽ የምትተነፍሰው፣ አፏ መተንፈስ ስለማይችል ስለያዘ። ስለዚህ ብዙ ጊዜ አፏን ብቻ አፍና በአፍንጫዋ ብቻ ትንፋሽ ረጅም ሰዓት ትሰራለች።
ኦልሬዲ 3 ሰዓት በቀን ትሰራለች ከእሁድ በስተቀር ማለት ነው። ከትምህርት ጋር ያው ከትሬኒንግ ሰዓት በኋላ ነው ማነው ከትምህርት ሰዓት በኋላ ነው ከ11 ሰዓት በኋላ እስከ ማታ 2 ሰዓት ባለችን ሰዓት ነው የምንሰራው። በነገራችን ላይ ይሄ ብቻ አይደለም ስራዋ፣ ሌላም ስራ አላት። በቅርቡ ሌላም ስራ የጀመረችው አለ ይፋ የምናደርገው አለ። በነገራችን ላይ ለሁለተኛ ሪከርድም ሌላ እየተዘጋጀች ነው። አንድ ቆይታ ሞንጎላዊ ነች የያዘችው፣ በጥርስ መሽከርከር ደግሞ ኢትዮጵያዊ ነች የያዘችው። ስለዚህ ሁለቱንም ሪከርድ በአንድ ላይ ለማስመዝገብ እየሰራን ያለ ነው። ሞራል አሁን ስጡልን በኤልሳቤጥ እና በረታታት። ኤልሳቤጥ 9 ደቂቃ ላይ ደርሳለች። ነገር ግን እንግዲህ ከታዳሚዎቻችን ሪከርዷን ታሻሽል እያለን ነው የፕሮግራሙ አስተባባሪ። እንግዲህ ከአሰልጣኙ ሀሳብ እንቀበል። እንግዲህ ያለችበት ሁኔታ ብዙዎቻችን እኔንም ጨምሮ በጣም አስጊ ነው አይደለ? የእሷ ሁኔታ ያሳሰባችሁ ይመስለኛል። አሰልጣኙ እስኪ እኔ ሀሳብ ልስጥ እያለ ነው። እርግጥ ነው በጣም ያሳቅቃል። ግን ሌሎች ሚዲያዎች ላይ ሁሉ ከባክስቴጅ ያሉ ሰዎች ሁሉ ትተውብን የወጡ ሰዓት አለ። 2 ሚዲያ ላይ ቀርበናል። ግን ይሄ የሀገር ገጽታ ነው። በቃ ይሄ ወሳኝ ነው ለኛ፣ በተለይ ለከተማችንም ሆነ ለክልላችን ወሳኝ ነገር ነው። በዚሁ ሚዲያ ይሄ ሪከርድ የሚመዘገብልን በዚሁ አጋጣሚ እኛም ደስተኞች ስለሆነ ቢቀርብልን ደስ ይለናል። አመሰግናለሁ። 10 ደቂቃ ላይ ደርሳለች። ይሄ እንግዲህ በአፍሪካ የድንጋድንግ መዝገብ ላይ ያሰፈረችው የራሷ ሪከርድ ነው ማለት ነው። 10 ደቂቃ ከ24 25 እየቆጠረ ነው ደቂቃው። ስለዚህ እንጠብቅ። እንግዲህ ታዳሚዎቻችንና ተመልካቾቻችን የአማራ ሚዲያ ኮርፖሬሽን በኮምቦልቻ ከተማ ያዘጋጀውን እንቁ ምስጋና ልዩ የኢድ አልፈጥር በዓል ፕሮግራማችንን ነው በመከታተል ላይ የምትገኙት። አብራችሁን ስላላችሁ ከልብ እናመሰግናለን። ይህንን ፕሮግራማችንን የክብር ስፖንሰር የሆነን የኮምቦልቻ ከተማ አስተዳደር ነው፣ ከልብ እናመሰግናለን። እንዲሁም ደግሞ የአንደኛ ደረጃ ስፖንሰራችን ደግሞ የቦሩ ሜዳ ጠቅላላ ሆስፒታል ነው። የኮምቦልቻ ከተማ አስተዳደር ከሚያዝያ 20 እስከ ሚያዝያ 29 ድረስ የኢንዱስትሪና ኢንቨስትመንት ኤክስፖ ያካሂዳል። በዚህ ኤክስፖ ላይ መሳተፍ የምትፈልጉ የሀገር ውስጥና የባህር ማዶ ባለሀብቶች፣ ኢንቨስተሮች ወደ ከተማዋ መታችሁ እንድትሳተፉ መጋበዝ እንወዳለን። እንዲሁም ደግሞ ኮምቦልቻ ከተማ በኢንዱስትሪ መዲናነቷ ይበልጥ ትታወቃለችና መታችሁ ኢንቨስት ማድረግ መስራት የምትፈልጉ መታችሁ መስራት ትችላላችሁ ከኮምቦልቻ ከተማ አስተዳደር ጋር። የኮምቦልቻ ከተማ አስተዳደር የአሚኮ ያዘጋጀውን የእንቁ ምስጋና ልዩ የኢድ አልፈጥር የበዓል ፕሮግራማችንን ስፖንሰር ስለሆነን የክብር ስፖንሰር ስለሆነን ከልብ እናመሰግናለን። እንዲሁም ደግሞ የተለያዩ የጤና አገልግሎቶችን የሚሰጠው የቦሩ ሜዳ ጠቅላላ ሆስፒታል የአንደኛ ደረጃ ስፖንሰራችንም ስለሆነ ከልብ እናመሰግናለን። እንግዲህ በሀገር ውስጥም ሆናችሁ እንዲሁም በባህር ማዶ
ፕሮግራማችን እየተከታተላችሁ የምትገኙ ተመልካቾቻችን አሁንም የተለያዩ ፕሮግራሞችን ወደ እናንተ እናደርሳለን እንቀጥላለን። አሚኮን ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ እናመሰግናለን። ከአማራ ሚዲያ ኮርፖሬሽን አሚኮ ጋር መስራት የምትፈልጉ እንግዲህ ከድርጅታችን ጋር መስራት ትችላላችሁ። ከአሚኮ ጋር ስትሰሩ ይበልጥ ታተርፉበታላችሁ ማለት እንወዳለን። ምርትና አገልግሎታችሁን በአማራ ሚዲያ ኮርፖሬሽን እንድታስተዋውቁም እንጋብዛለን። ኤልሳቤጥ ቀጥላለች። ደቂቃዋን ማየት እንችላለን። 13 ከ32 ደርሳለች። እንግዲህ ለ16 እየተጠጋን ነው አይደለ? የዓለም ሪከርድ ላይ ስሟን ለማስፈር የላከችው ቪዲዮ ላይ እንግዲህ 16 ደቂቃ ነው ቆይታ ያደረገችው። በነገራችን ላይ ቀደም ሲል እንዳለው በሞንጎላዊቷ የተያዘው ሪከርድ 4 ደቂቃ ከ17 ሰከንድ ነው። እንግዲህ በምን ያህል ደቂቃ እያሻሻለች እንደሆነ እየተመለከታችሁ ነው። ምናልባት ስሟ በዓለም የድንቃድንቅ መዝገብ ላይ ሲሰፍር እንግዲህ ይህንን ትርኢት እናንተም እንደታደማችሁ እማኝ ትሆናላችሁ ማለት ነው። ሞራል እንስጣት እስኪ እባካችሁ። አስራ 15 ደቂቃ ደርሳለች። እኛ ካላስቆምናት በስተቀር አይደለ በዚሁ የምትቀጥል ነው የሚመስለን። እንደውም እንደሰማሁት ሙሌ ወደ 20 ደቂቃ ልምምድ ላይ እስኪ ስለሱ ነገር። በነገራችን ላይ 20 ደቂቃ ሰርተነዋል። ለሁለተኛ ቪዲዮ እየላክን ነው። ከዚህ በላይም የተሻለ ማድረግ እንችላለን። እስከሚጠሩን ድረስ ወደ ተሻለ ደቂቃ ምናልባት እንግዲህ ዳኞች እስከሚተኙ ድረስ እናደርገዋለን ብለን እናስባለን። ምናልባት ኤልሳቤጥ የተለየ ችሎታ ወይም ተሰጥኦ አላት ብዬ አስባለሁ። ቀደም ሲል እንዳልከን ከዚህ ባለፈ ደግሞ ሌላም እንደዚሁ የተለያዩ ሪከርዶችን ለመስበር እየሞከረች ነውና የእሷን ችሎታዋን ተሰጥኦዋን እስኪ ልዩ ተሰጥኦዋን እንዴት ነው የምትገልጽልን? በነገራችን ላይ ሴትነት ጥንካሬ መሆኑን የማውቀው በሷ ነው። በጣም ጠንካራ ነች። ሴት ልጅ ብዙ ነገር ትሰራለች፣ ብዙ ነገር ትችላለች የሚያስብል ትልቅ ተሰጥኦ አላት። እልህኛ ናት። በጣም ጠንካራ ነች። ብዙ ነገርም ትሰራለች። 16 ደቂቃ ሞልቷል። በጣም እናመሰግናለን። እባካችሁ ሞራል ስጡልን። በጣም የሚገርም ችሎታ፣ አስደናቂ ብቃት። እባካችሁ ከኤልሳቤጥ ጋር ትንሽ ቆይታ ላድርግ አይደል? ትንሽ ትንፋሽ ሰብሰብ ብታድርግና 1-2 ደቂቃ እስኪ በዚህ መሽከርከር ብቻ ነው። እስኪ ማውራትስ ላይ እንዴት ናት ከዚህ በኋላ የሚለው እኔ በሆነ አሰብኩት። አንድ ቃልም ማውጣ አይመስለኝም። በቅድሚያ እንኳን ደስ አለሽ። ስንት ደቂቃ ሙሌ? 16 ደቂቃ። ይህ ማለት በዓለም የድንቃድንቅ መዝገብ ላይ ስሟን ለማስፈር የላከችው ቪዲዮ ነው። 16 ደቂቃ ማለት እዚህም አይተነዋል። በልምምድ ደግሞ እስከ 20 ደቂቃ ድረስ እንደቀጠልሽ ሰምተናልና እንዴት ነው አሁን ምን እየተሰማሽ ነው? አሪፍ ነው። 16 ደቂቃ ዳውን ነው የሰራሁት። ያው ከዚህ በፊት 20 ምናምን ይሰራሉ። ዳውን ነው 16 እና ወደፊት ቀን በጨመረ ቁጥር ሪከርዱን እየተሻሻለ ይመጣል። ያው እዚህ በቃው በአሰልጣኝ ድጋፍ ነው። አሰልጣኝ ኢንስትራክተር ሙሉጌታ ነጋሽ ይባላል። ያው ሙሉ በስፖርት ቤት ልጆችን ምናምን ድጋፍ በእነሱ ድጋፍ ነው እዚህ የደረስኩትና አመሰግናለሁ። 16 ደቂቃ እንግዲህ ትንፋሽ በአፍንጫዋ ብቻ የተነፈሰች በዚህ ብረት ላይ የቆመች አይመስልም እንግዲህ ድምጿን ስንሰማ አይደለ? ስለዚህ ባካችሁ እስኪ ሞራል ስጡልኝ። እንግዲህ እዚህ የነበሩ ታዳሚዎቻችን ሲያዩሽ በጣም አዝነው ነበረ፣ በጣም ደንግጠው ሰግተው ነበርና ወላጆችሽ፣ አካባቢሽ ማህበረሰብ ደግሞ እንግዲህ ሲያዩሽ ለምደውት ይሆን? አዎ ቤተሰብ ከዚህ በፊትም ስለማየው ግን በጣም ብዙ ሰው አንቺ በጥርስሽ የምትቆሚ ልጅ ነሽ፣ አጥንት የለሽም እንደማ ነው በየሄድኩበት
እና ያው የሰዎች ማስተያየት ደስ ይላል በጣም እና በዚሁ አጋጣሚ ያው ማመስገን የምፈልጋቸው በቅድሚያ ፈጣሪ ሲቀጥል ደግሞ አሰልጣኝ ኢንስትራክተር ጌታ ነጋሽ የስፖርት ቤት ልጆች እና ያው ሀገራችን ወጣቶች እና ወሎ ዩኒቨርሲቲ በጣም በቃ ማመስገን የምፈልገው እሱ ነው እና የከተማችን ከንቲባ አቶ መሐመድ አሚን ከዚህ በፊትም ብዙ ነገር አድርገውልናል። ያው አዲስ አበባ ስንሄድ የፕሌን ደርሶ መልስ ትኬት እሱ ነበር ይቆረጠልን እና አዲስ አበባ ያው በእግራችን ምናምን እንደዚህ ኮንዲሽናችን እንዲጠብቅ ሙሉ እስከምንመለስ ድረስ ያው መኪና መድቦልን ነበርና ከዚህ በኋላም ያው ብዙ ነገር እንጠብቃለን። ማቴሪያልም በሱ ድጋፍ እንደሚያደርግልን ቃል ገብቷል እና ስለ ሁላችሁንም አመሰግናለሁ። እናንተንም አመሰግናለሁ። ኤልሳቤጥ እንግዲህ ከ8 ዓመቷ ጀምሮ ነው ይሄንን የሰርከስ ትርኢት በአጠቃላይ የጂምናስቲክ ውድድር የጀመረችውና አሁን ደግሞ የ18 ዓመት ወጣት ናት። ከዚህ የበለጠ እንግዲህ ብዙ ተሰጥኦ እንዳለሽም ሰምተናል። በዓለም መድረክ ላይም እንጠብቃሻለን። ይሄን ትርኢት እንግዲህ እኛ ያየነውን ትርኢት ደግሞ በዓለም አቀፍ መድረክ ላይ ደግሞ አድጎ እንደምናየው እኛም አይተናት ነበር እንደምንል ምስክር እንደምንሆን እምነታችን ነው። በጣም አመሰግናለሁ። እባካችሁ በሞራል ወደ መቀመጫቸው ሸኙልኝ። እንቀጥላለን። ታዳሚዎቻችን፣ ተመልካቾቻችን አማራ ሚዲያ ኮርፖሬሽን የእንቁ ምስጋና ልዩ የኢድ አልፈጥር የበዓል ፕሮግራማችን አሁንም ይቀጥላል። አብራችሁን ሁኑ። በያላችሁበት ኢድ ሙባረክ። ኢድ ሙባረክ ሙባረክ ሙባረክ። በየቤቱ ቁራሽ እንጀራ ፍለጋ ይንከራተታሉ። ረሃብ ባደከመው በታጠፋ አንጀታቸው ዕውቀትን ኢልምን ፍለጋ ከቦታ ቦታ ይዞራሉ። ካልጎደለበት ቤታቸው ከእናት ከአባታቸው እቅፍ ርቀው የሚሄዱት የአምላካቸውን ውዴታ የረሱልን መንገድ ፍለጋ ነው። ደረሳዎች የዛሬ መንገዳቸው አድካሚ ቢሆንም የነገ የዲኑ ተረካቢ ዑለማዎች ናቸውና ልፋትና ድካሙን አልሐምዱሊላህ በማለት ይሻገሩታል። አሰላሙ አለይኩም ብለው ከደጅ ሲቆሙ በለስ ከቀናቸው ንጣይ እንጀራ ካልተሳካ ደግሞ አላህ ይስጥህን ተቀብለው ወደ መጡበት የሚመለሱ የእውቀት ረሃብተኞች ናቸው። በወሎ የሚገኙ ሀሪማዎች እንደ መጂት፣ ዳውዶ፣ ገታና ዳናን የመሳሰሉ ታሪካዊ ቦታዎች ደግሞ የደረሶች መሰባሰቢያ የኢልም መቅሰሚያ ታሪካዊ ቦታዎች ናቸው። የደረሳ ህይወትን የተመለከተና የነሱን ጉዞ የሚያስቃኝ ድንቅ ፕሮግራም ወደ እናንተ እናደርሳለን። ተከታተሉት፣ ትማሩበታላችሁ። እጅግ በጣም እናመሰግናለን። በዓሉ የሰላም የደስታ የፍቅር እንዲሆንላችሁ በድጋሚ እንመኛለን። መልካም በዓል። ኢድ ሙባረክ ሙባረክ ሙባረክ። የወሎ ምድር እስላማዊ ታሪክን አውፍሮ በመስራት እልፍ ዓመታትን ተጉዟል። በየዘመኑ የትውልዱን ህይወት እያቀለመ እልፍ ደረሳዎችን አስተምሯል። የላቁ እስላማዊ ምሁራንን ፈጥሯል። ደስ ይላል። ወሎ በዕልም ይታወቃል። ወሎ በጣም ዒልም አለ ድሮም ጀምሮ ማለት ነው። ጥንት አባቶቻችን ወሎ በዕልም ይታወቃል። እነሳሲ መጀመሪያም ለእውቀት ነው የመጣውትና ምክንያቱም እዚህ ወሎ በዕልም ስለሚታወቅ እውቀት ለመውሰድ ማለት ነው። ብዙ አለ፣ አፋር አለ፣ ኦሮሞ አለ፣ ብዙ አለ። ከብዙ በቃ በጣም ከዚህ በፊትም እኛ ከመጣችን በፊት ከተለያየ ከኤርትራው ላይ የመጡ ይቀራሉ። በጣም ይታወቃል። ሮሃማ በዕልም እንትን ማለት ነው። ትልቅ ሀሪማ ነው። እዚህ ሮሃማ የኮምቦልቻ የደሴ ማለት ብቻ አይደለም፣ የብሔር ብሔራዊ ነው። እዚህ ሮሃማ ማለት ብዙ ብሔር እዚህ ውስጥ አለ። አፋር አለ፣ እንደ ስልጤ አለ፣ እንደ ኦሮሞ አለ። ብዙ ሀገራዊም ሲመጣ እዚህ ነው የሚቀራ ስለሆነ ይሄ ሀሪማ የኢትዮጵያ ነው። ወሎ ብቻ አይደለም። ወሎ አዝሃሩል ሐበሸቲ የሚባል አባባል አለ፣ አረፍተ ነገር አለ። ምን ማለት ነው? አዝሃር የሚባለው የግብጽ 50,000 ተማሪ ያለበት ትልቅ ትምህርት ቤት ነው። ከ1000 ዓመት በላይ ያስቆጠረ ታሪካዊ ትምህርት ቤት ነው እና ግብጽ የምትኮራው በአዝሃሯ ነውና ኢትዮጵያ ደግሞ በወሎዋ ትኮራለች። ምክንያቱም የትኛውም መዋቂ የትኛውም የሀገሪቱ ክፍል ደቡብም ሆነ ሰሜኑም ሆነ ምስራቁም ሆነ ምዕራቡ ላይ ያሉ ዑለማዎች በደንብ ሲጠኑ የቀራችሁ ሲባል ወሎ ነው የሚሉት። የትኛው የቋንቋ ዕውቀትም ሆነ የሐዲስም ሆነ የፊቅህም ሆነ በፊትም ማለት ነው እዚህ እየመጡ ነው የቀሩት። ስለዚህ ትልቅ የእውቀት ምንጭ የእውቀት ማዕከል ይሄ ወሎ እንደሆነ ይታወቃል። አሁንም ቢሆን በዛው ነው እየቀጠለ ያለው።
በወሎ አካባቢ እስላማዊ ዕውቀትን ከሚሰጡ ሀሪማዎች መካከል የሩሃማ ሀሪማ አንዱ ሆኖ ይጠቀሳል። በሀሪማው ዕውቀትን የተጠሙ በርካታ ደረሳዎች ከመላው ኢትዮጵያ በመሰባሰብ ጥልቅ ዕውቀትን ይማራሉ። ስሜ እስማኤል ሐሰን ይባላል። እኔ የመጣሁት ከጋምቤላ ክልል ጎደሬ ወረዳ መጀንግ ዞን ይባላል። መጀንግ ዞን ከዛ ነው የመጣሁት። አለማወቅነትን ልታስወግድ ነው ማለት ከራስ ላይ ጅህልና ልታነሳ ማለት እና ደግሞ ማህበረሰብን አድገህ ተለውጠህ ልትጠቅም ማለት ነው። እስልምናን ተምረህ ዒልምን ለማሻገር ማለት ነው። ዒልምን ከአባቶቻችን እንወርሳለን ከዛ ለቀጣዩ ትውልድ ለማሻገር ማለት ነው። እኔ ስሜ አብዶብያ አባሳን ይባላል። እኔ ከመጣው ጅማ ነው። ቅራት ከጀመርኩ ጅማ ነው። 1 አመት ቀርቻለሁ ጅማ። እዚህ ከመጣው አሁን 1 አመት ሞላው። 2 አመት ቀርቻለሁ ማለት ነው። ስሜ አወል ሐሰን ብዙ አገር ነው የመጣን። እኔ ከራሱ ከአፋር ክልል ነው የመጣሁት። ደግሞ ከሶማሌ ከኦሮሞ ይመጣል። እዚህ ደግሞ አማራ ደግሞ የአማራ ኮሙኒሳ ነው። ደግሞ አማሮች አለ። ደግሞ ከስልጤ ደግሞ የመጣ ደረሶች አለ። ከብዙ ቦታ ስለመጣን ደስ ይለኛል። እዚህ ደግሞ ምርት ነው በርካዘም ምርት ነው ማለት ነው። የደረሳ ህይወት ውጣ ውረድ የበዛበት መሆኑ ይነገራል። ትምህርቱ ችግርና ፈተናን በትዕግስት አልፈው በልብ ውስጥ ዕውቀትን ሞልተው ባህሪን በጥበብ አንጸው እንዲወጡ ያግዛቸዋል። የደረሳ ህይወት በጣም ደስ ይላል። ደስ የሚል ህይወት ነው። ምድር ላይ ካሉት ነገራቶች በሙሉ ዒልም ዕውቀትን መፈለግ የሚመስል ነገር የለምና ደግሞ ሰፈር ላይ ወጥተህ ደረሳ ስትሆን በጣም ነው ደስ የሚለው። በጣም ደስ የሚል ነገር ነው። ደግሞ የዲንን ሃይማኖትን ነው የምትማረው። በጣም ደስ የሚል ህይወት ነው። ያው እንደ ዱንያው ትምህርት አይደለም የተመቻችተው አይደለም። ብዙ መሸቃዎች አሉ፣ ብዙ ችግሮች አሉ። ያን ነገር እንትን ተብለ ነው እስልምና ስትማር ማለት ነው ዒልም ስትወስድ። እዚህ ትልቅ መሻይኽ ስላለ ብዙ መሻይኽ ስላለ ይመጣሉ ብዙ ደረሳው 600 ነው ገና የሚመጣው ግን 600 እስከ 8 እስከ 9 ይሞላል ማለት ነው። ዕውቀት ተኮር ነው። ለዕውቀት የሚከፈል ዋጋ ነው። ስቃውም ሆነ ምኑ ዕውቀቱ ተገኘ አልተገኘ ብቻ ነው ጥያቄው። ከየት መጣ፣ ከዚህ ብሄሩ ምንድነው፣ አመለካከቱ፣ ፍላጎቱ የሚባል ነገር ደረሳ መሆን ብቻ ነው መስፈርቱ። በቃ ደረሳ ከሆነ እኛ ጋር ሊቀራ መንጣቱን ካወቅ አለቀ ጉዳዩ። فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا በአንድነት የተሳሰረው የሩሃማ ትምህርት አሰጣጥ ለስነ ምግባር ግንባታ ትልቅ ቦታ ይሰጣል። በመማር ማስተማር ሂደትም ደረሳዎች ለትጋት ዋጋ ሰጠው ለዕውቀት በር ከፍተው በትዕግስትና ትህትና ማስተዋልን እንዲያሳድጉ ያግዛቸዋል። ኡስታዞቻችን ሸኾቻችን አዳበል ሙተዓሊም ይባላል ያስተምሩናል። መጀመሪያ አደብ ነው የሚቀርመው ከሁሉም በፊት ማለት ነው። መጀመሪያ በእስላም አደብ ስነ ስርዓት ማለት ነው። እሱን ያስተምሩናል። መጀመሪያ አስተንም ወደዚህ ስንመጣ ተርቢያ ይባላል። ትምህርት ተርቢያ ትማራለህ ማለት ነው። ስነ ስርዓት ስነ ምግባርን ነው የምታሻሽለው። መጀመሪያ የተለያየ ወንድማማችን ስትገናኝ የተለያየ ባህሪ ስላለ ያን ነገር ተላብሰህ በአንድ ላይ ሆነህ ያን ነገር ባህሪን ትለውጣለህ። የተሻሻለ ጥሩ ባህሪ አሻሽለህ ትሄዳለህ ማለት ነው። በባሩም ስርዓትና ምርት ነው። ኡስታዛችን ይከታተልኛል። ደግሞ አመሮች አለን። ማጣላት የለም። ደግሞ መቆፍ ሰው መፎገር የለም። አብሮ ነው የምንተኛው። አብሮ ሲነባለን ፍቅር አለ። ሼኮች አልহামዱሊላህ ሼኮች ጸባይ ያለ ነው። ጸባይ ያለ በቃ ይከታተላል ማለት እሱ ነው የሚረዳው። ሁሉም ነገር እሱም ሲጠይቅ ይመልሳሉ። በቃ ደህና ነው ጸባው። 5 መሻይኽ አለ። እሱ ሁላም አንድ ነው። ልክ እንደ አንድ ሰው ነው የምናየው። ልክ እንደ ልጆች እነሱ ልጆች ነው የምናየው። እኛ ማለት ልዩነት የለም። እኛና እነሱ ልጆች ልዩነት የለም። የሐበሻው ሙተየሙ ህልማንቱት ረሃብቱኒ በተወጅኒ በመድተናው በሩሃማ ሀሪማ የሚሰጠው ትምህርት ዘርፈ ብዙ እንዲሆን ተደርጓል። ደረሳዎች በዛሬ የፈተና መንገድ ነገን እንዲቀርጹ በችግር ውስጥ ማስተዋል እንዲገበዩ በማድረግ ማህበራዊነትን ያሳድጋል። ወቅትማ ምርት ነው። ኪታብ ነህይ ምክራለ፣ ሰርፍ ምክራለ፣ ተወስቶ ምክራለ፣ ቁርአን ደግሞ ሒፍዝ ደግሞ አለ። እንደዚህ ስለሆነ አባሳሪካችን አብሮ ነው የምንከራው ስላለ ምርት ነው። ድሮ ጥንት አባቶቻችንም እንደዚህ
ከዛ የተነሳ እንደዛ እየተሳሰረ ስለመጣ በዛ ሀል ነው ማለት ነው የሚሄደው። እንደዚህ ድክመት አለው። በቃ በጣም ብዙ ችግር መሸቃት ስለህ ነው እንትን የምትማረው ዲንን ስትማር ማለት ነው። ለዛም ከዛ በኋላ ላይ ትልቅ ከሆንክ በኋላ ትልቅ ደረጃ ከደረስክ በኋላ ያኔ በምን እንደመጣ ታውቀዋለህ ማለት ነው። አሞጣ የሚባል አለ። ቅድመ ጥናት የሚያስጠና መሻይኾቹ ጋር ወይም ዋናው መምህር ጋር ሳንማር ቅድመ ዝግጅት የምናደርግበትን በተራ ሄደን እንይዛለን። አዳራችንን ስንቀራ ስናሞጥል ስናጠና ማለት ነው። እንደዛ ነው የምናመሸው። ምናልባት እንቅልፍ እዛው ሊወስደን ይችላል። ብዙ ጊዜም አንጥፈን ወይም ፕሮግራም ይዘን ሳይሆን እዛው ኪታቡን ይዘን እንቅልፍ ይወስደናል። ህብራዊነት የሚታይበት የትምህርት አሰጣጥ የእርስ በርስ ግንኙነትን ከማሳደጉ ባለፈ የተጠና የጊዜ አጠቃቀምን ይከተላል። የማታና የቀን የትምህርት አሰጣጥ በተዋረድ ይከናወናል። ይህም የደረሳዎችን የመማር ፍላጎት ጨምሮ መማማሩን አሳድጎታል። በእስልምና ቅራአትን እንቀራለን። ለሊት እስከ 6 እስከ 7 እንቀራለን። ከዛ የሚተኛው 3 ሰዓት ምናምን አይበልጥም። 3 ሰዓት ወይም ደግሞ 4 ሰዓት ነው። በቀን ጠዋት ጀምሮ እስከ 12 እንቀራለን። እዚህ ያለ ጎደሎች በጣም ነው የሚያምሩ። አሁን ቁርአን የሚያፈዙ ልጆችን ከቁርአን ከበራለ አለ በነህዩ ደግሞ እንደዚህ ያለው በጣም ይከበል ልጆች አለ። እዚህ ከብዙ ሀገር ስለመጡት ነው። ከአማራ ብቻ አይደለም፣ ከኦሮሞ አለ፣ ከስልት ደግሞ አለ፣ ራሱ ብዙ ከአፋር ደግሞ አለ። እንደዚህ ስላለው እውቀት ያለው ልጆች ብዙ ናቸው። እንደዚህ ደግሞ ምርት ናቸው ነው ማለት ነው። ካልገባኝ ኡስታዞችን እንጠይቃለን። ከነ ደግሞ ከኛ የተባላተው ደርሶችን እንጠይቃለን፣ እንግባባለን ማለት ነው። ብዙ አይነት ትምህርት ነው የሚሰጠው እዚህ ሩሃማ ላይ እና ሰዓቱ እስከ ዙር ድረስ ይቀራል። ከዙር በኋላም ደግሞ ምሳ ከተበላ በኋላ የተለያዩ ደርሶች አሉ ይቀራሉ። እና ደግሞ ተማሪያን የቀራውን ደግሞ ኪታብ ይሞጥላል፣ ቁጭ ብሎ ያነባል ማለት ነው። ያከራል በጣም እንትን ይላል ማለት ነው። የቀራውን ከኢማሙ ላይ ከኡስታዙ ላይ የተማረውን ነገር እርስ በርስ ደግሞ ይቀራሉ እንትን ይላሉ ማለት ነው። ቀን የተወሰደውን ትምህርት ማታ ላይ እንትን ክለሳ ሙራጃ ያደርገዋል ማለት ነው። ለውቀት ያለው ጉጉት ለመግለጽ የሚያስቸግር ጉጉት ነው ያለው። ጧት የተሻለ ነገር ሳይበላ ምሳ ተዘሎ ሳይበላ ከኛ ውስጥ የሚሞጥል የሚያጠናል። ለሊት እንቅልፍ ትቶ እንደዚሁ ኪታቡ ጋር ማደር፣ ቀንም እንደዚሁ የተለየ ለውቀት ያለ ፍላጎት የትም ቦታ ዩኒቨርሲቲ ቢከድ ወይም የትኛውን ኮሌጅ ቢከድ ደረሳ ለውቀት ያለውን ፍቅር የትም ቦታ ይገኛል ብዬ ማሰብ አልችልም። የሐበሻው ሙተየሙ ህልማንትኖት ረሃብትሙ በተዋጅን በመድተናው ደረሳዎች በሩሃማ ሀሪማ ልባቸውን በጥበብ ገልጠው ነፍሳቸውን በትህትና ገርተው ስጋቸውን በችግር አዝለው የነገ ታላቅ ማንነታቸውን ይሰራሉ። ዕውቀትን ተርበውም ደግነትን ይማራሉ። ዒልም ሲወሰድ ብዙ ነገር ትተህ ነው መስዋዕትነት ከፍለህ ነው ዒልምን የምትወስደው ማለት ነው። በቀላሉ ዒልም ሙሉ እንትኑን ላይሰጥ ይችላል። ምግብ ምናምን ላይል ይችላል። ብዙ አይነት መሸቃ አለ፣ ችግር ስላለ ያን ነገር ችለህ ጠንክረህ ነው ማለት ነው ትልቅ ደረጃ ደርሰህ ዒልምን የምትወርሰው ከአባት ከዓሊሞች ማለት ነው። አብሮ ነው የምንበላው፣ አብሮ ነው የምንሳቅለው፣ አብሮ ነው የምንተኛው። እዚህ ከሆነ ምርጥ ነው። ፍቅርም አለ። ኡስታዛችን ደግሞ በጣም ራሳቸውና ፍቅር መኖር አለበት ያለ ነው። ምግቡማ ብዙ ጊዜ ያሸግራል። ምግብ 4 እንጀራ 3 እንጀራ ከ13 ሰው ነው የምንበላው። ሩዝ ደግሞ 1 ኪሎ 13 14 ሰው ነው የምንበላው። 1 ትሪ እስከ 15 ሰው ነው የምንበላው። 6 እንጀራ ወይ 4 እንጀራ 3 እንጀራ ነው። በደረሳ ህይወት በጣም የተለየ ፍቅር፣ ከራስ ልቅስ ሰው መምረጥ። ትንሽ ምግብ ትመጣለች። ያችን ምግብ ምናልባት ለ5 ሰው የሚሆን ምግብ 20 ሰው ሊበላው ይችላል። በቤታችን ብንሆን 2 3 ሰው የሚበላው ምግብ ለ20 ሰውና ከዛ በላይ ላለ ሰው ይበላል። በዛው ሁኔታ አንዱን እያጎረሰ ጥሩ የምትባለው ለወንድሙ እየሰጠ የተለየ ህይወት ነው ደረስነት የሚባለው። የመመለሻ ወር የተውባ የአርራህማን እዝነት የረሕማ የሰው ጠላት ጅኖች ማሰሪያ የውብ ሀገር ጀነት መክፈቻ። የእስልምና መሰረቱ ወንድማማችነትን በማጥበቅ ሰላምን ያጸናል። በሩሃማ ሀሪማም ከመላው ኢትዮጵያ የተሰባሰቡ ደረሳዎች ለወንድምነት ትልቅ ቦታ ሰጠው ይማራሉ። ህብራዊነትንም
በተግባር አይተው በልባቸው ያጸናሉ። ያው በደረሳ ህይወት በጣም ደስ የሚል እንትን ያለው ያው እዚህ ሮሃማ ከብዙ ባን ነው ከብዙ ከኢትዮጵያ ክፍሎች ብዙ በቃ የትም ከሁሉም ክልሎች ይመጣሉ። የተለያዩ ወንድሞችን ታፈራለህ። ደስ የሚል የሆነ ወንድማማችነት ነው ያለው። ተዛዝነህና ተፈቃቅረህ ነው ያለው። ምግብም አብረህ በልተህ አብረህ ሸሪካ የሚባል ደግሞ አለ ግሩፕ ማለት ነው። በአንድ ላይ እንደዚህ ስትቃራ ማለት ነው። ትምህርቱን ስትወስድ ከነዛ ጋር ወንድማማችነት ፈጥረህ አብረህ በአንድነት ደግሞ እስልምና ወንድማማችነት ስለሆነ የሚያስተምረው የተለያየ ደስ የሚል ፍቅር ነው ያለው። ደስ የሚል ባህሪ ነው ደግሞ ጥሩ ስነ ምግባርም አሻሽለህ ነው እንትን የምትለው። ጓደኞች ብዙ ናቸው ማለት ነው። እኔ ራሴ ቁርአን ያፈስኩ ነበር ግን አከተር አመት ላይ ኪታብ ጀምራለሁ ያልኩት ግን ደርሰነት ምርት ነው። እዚህ ጓደኛ ብዙ አለ። እዚህ ጓደኛ ብዙ አለ። እኔ ጓደኛ አሁን ብዙ አለ። እነሱ ጋር እንጫወታለን፣ እሱ ጋር እናወራለን፣ ትንሽ እረፍት እናደርጋለን። ቤት እንኳን ከአንድ ማህፀን የወጡ ወንድሞቻችን እህቶቻችን እንደ ደረሳ እንወዳቸው። ከቤተሰብ ያለፈ ፍቅር ደረሳ መካከል ይኖራልና መግለጽ ያስቸግራል ሐቂቃ ማለት ነው። ደረሳ የሆነ ሰው ብቻ ነው ሊያቆም የሚችለው እንጂ እንዲህ በወርድ ወይ የትኛውን ቃል ሊገልጸው አይችልም ያለውን ተጨባጭ ማለት ነው። በአንድነት ተሳስሮ በእውቀት የተገመደው የደረሳ ህይወት ከቤተሰብ ርቀው ለዓመታት በእውቀት ላይ እንዲያተኩሩ አድርጓቸዋል። የሚሰጠው መንፈሳዊ ትምህርት አእምሮአቸው በስሜት ተመርቶ እሳቢያቸው ስጋው ብቻ እንዳይሆን ነፍሳቸውን በእምነት ይሞላል፣ እይታቸውንም ያሰፋል። በጣም ብዙ ወንድሞችን ስለምታፈራ እንትን ይላል። ቤተሰብ እንትንና ናፍቆት ማለት ያስረሳሃል። ምክንያቱም እዚህ ጋር ቂራት ላይ ዒልም ላይ ያለው ዒልም ደግሞ መሽጉል የሚያደርግ ነገር አይፈልግም፣ የሚያዘናጋ ነገር ማለት ነው። ሙሉ ሐሳብህን ሙሉ ትኩረት አድርገህ ነው መቅራት ያለብህ ስቀራ። ቤተሰብማ ይናፍቃሉ፣ እኔ እናፍቃለን ማለት ሰብር ትግስት አለ። እነሱ ትግስት አለ፣ እኔ ትግስት አለ። እኔ አገር ሲወጣ እስከ 5 ዓመት አይመጣም ብለን እንወጣለን። ከዛ በቃ እስከ 5 ዓመት ትግስት አድርጎ ይጠብቃሉ። ቤተሰቦችማ ይናፍቁኛል። 2 ዓመት ነው አሁን እዚህ ቆየሁት። ግን ከቤተሰቦች በላይ እዚህ ወንድሞች ስላገኘሁት ደስ ይለኛል። ረመዳን ቀጥሎ ቤተሰቦች እሄዳለሁ ያልኩት ነውና ከሄድኩት እመለሳለሁ ብዬ ነው የማስበው። እዚህ የተለመድኩት ወንድሞችና ደርሶችን ደስ ይለኛል። እዚህ አገር ደግሞ እኔ አገር ላይ የለመድኩት ነበር። እዚህ ጓደኞች እዚህ ያለ የሚመስለኝ ማለት ነው። እንደዚህ ስለሆነ ምርጥ ነው ማለት ነው። የመመለሻ ወር የተውባ የአርረሕማን እዝነት የረሕማ የሰው ጠላት ጅኖች ማሰሪያ የውብ ሀገር ጀነት መክፈቻ። ለእንግዳ ትልቅ ፍቅር የሚሰጠው የወሎ ማህበረሰብ ለደረሳ ህይወት ምቾት ፈጥሯል። ቤት ለመጣ ክንዱ ሳይታጠፍ ፍቅሩ ሳይቀዘቅዝ ማስተናገድን ይችልበታል። ያው ደስ የሚል ማህበረሰብ ነው ማለት ደረሳ ይቀበላል። አሪፍ ነው፣ ደስ ይላል። ማህበረሰቡ ከደረሳው ጋር ያለው እንትን በጣም ደስ ነው የሚለው። ኮሙልሳ አሪፍ ነው ወላሂ። ኮሙልሳ አሪፍ ነው። እኛ ሻወር ነው ያለን። እዚህ ያለው ሰዎችን ሁሉ ሰደቃ እያሰጡ በደም ነው ከነሱ ኪሳ እንትን ያለን የምንኖር የምንችለው እኛ ላይ በደም ነው የሚይዙት ማለት ነው። ጠንክሮ ከሩ ያሉ በቃ ሁሉ ነገር ላይ እኛ ጋር ነው እነሱ። ኮሙልሳ ምርት ነው ወላሂ። ሐቂቃ ኢትዮጵያ ውስጥ እስልምና እዚህ ለመድረሱ እውቀት እዚህ ለመድረሱ ትልቁን ዋጋ የከፈለው አርሶ አደሩ፣ አርብቶ አደሩ፣ የገጠሩ ማህበረሰብ እሱ ነው። ከዛ ውጭ ግን ምንም አልነበረውም። ደረሰው ሊቀራም አይችልም ነበርና ትልቅ ዋጋ ከፍሏል። እስካሁን ድረስ የማንረሳቸው እናቶች አሉ፣ በጣም የማንረሳቸው ማለት ነው። ቤተሰባቸውን ትተው ለኛ ምግብ የሚሰጡ አንዳንድ ጊዜ የሚያካፍሉ፣ አንዳንድ ጊዜ ደግሞ የልጅና የደረሳ ምግብ ከተጣላ ደረሳ የሚያስቀድሙ ትልልቅ እናቶችን አላህ ይማራቸው የምንላቸው ትልልቅ አባቶችን እናስታውሳለን። የደረሳ ህይወት በጠለቀ ችግር ውስጥ ደስታን ፈጥሮ በጉድለት ውስጥ ሙላትን ሰጥቶ የሚያልፍ መሆኑ የህይወት እይታን ያሰፋል፣ ጥበብን ያላብሳል።
የነገ ታላቅ ማንነትን በዛሬ ችግር ውስጥ ይሰራል። በሩሃማ የሚገኙ ደረሳዎችም የነገ ማንነታቸውን አርቀው አስቀምጠዋል። ኢንሻአላህ የኔ ዓላማ የሚሆነው ያው ለወደፊት የቀራውትን ዒልም ከዛ ኢንሻር በማድረግ በማስተላለፍ ለቀጣዩ ትውልድ ማስተማር ማለት ነው። በሚችለው አቅም ማስተማር፣ ማህበረሰብን መቅረጽ ማለት የወሰድከውን ትምህርት እንትን ብለህ ለቀጣይ ትውልድ አዲስ ማህበረሰብ ጥሩ ጠንካራ ዓሊም ጥሩ ትውልድን መፍጠር ማለት ነው። ቀጣይ ደግሞ እኔ የምፈልገው መሐመድ መሆን ነው። መሐመድ ትልቅ ነገር ነው። መሐመድ መሆን ነው የምትፈልገው? አልহামዱሊላህ የምፈልገው ማለት ነው። አሁን ቁርአንን ስላፈዝኩት ልክ ከዛ በኋላ ናህዊን መማር እፈልጋለሁ። ደግሞ ዓሊም መሆን እፈልጋለሁ። ዳዕዋ ደግሞ ማድረግ እፈልጋለሁ ማለት ነው። ደግሞ ደርሶች ማስቀራት እፈልጋለሁ። ቁርአን ማስቀራት እፈልጋለሁ። እንደዛ ነው ዓላማው ማለት ነው። አሁን እያቀራው ሸህ ሆኜ ወይም ደግሞ የእስልምና ምክር ቤት ሰብሳቢ ሆኜ ስልጣን ላይ ሆኜ ሚናፍቀኝ ያ በደረስነት ላይ የተራመርኩት የመጣሁት መሰናክል የራቡ ዘመን ምክንያቱም ደስታና ችግር አንድ ላይ የተሰበሰበበት ዘመን ነበር። በጣም ሊሆን የማይችል በሚመስል መልኩ ለኛ ምርጥ የህይወታችን ክፍል የደረስነት ዘመናችን ነው። የወሎ አካባቢ እስላማዊ ዕውቀትን ከትላንት እስከ ዛሬ እያዋሃደ ከነገም ጋር እያጋመደ ለእፍት ዓመታት ተጉዟል። በውስጡም ጥንታዊ ሀሪማዎችን በመያዝ በርካታ እስላማዊ ምሁራንን ማፍራቱን ቀጥሏል። الحمد لله الذي أنزل على عبده الكتاب ولم يجعل له عوجا عيد مبارك 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 አሁንም ልዩ የኢድ አልፈጥር በዓል ፕሮግራማችን እንደቀጠለ ነው። መግቢያችን ላይ እንግዲህ ሰርፕራይዝ አለን ዛሬ ብለናል። አማራ ሚዲያ ኮርፖሬሽን እንቁ ምስጋና የልዩ የኢድ አልፈጥር የበዓል ፕሮግራማችንን ወደ እናንተ እያደረስን ነው። በኮምቦልቻ ከተማ ጣቢያችን አማራ ሚዲያ ኮርፖሬሽን እንግዲህ አንድ ሰርፕራይዝ አዘጋጅቷል። ሰርፕራይዙ ምንድነው ለማን ነው የሚለው እንድትከታተሉን የምንጋብዝ ነው የሚሆነው። የክብር ደረጃ ስፖንሰራችን የኮምቦልቻ ከተማ አስተዳደር ነው። እጅግ ከልብ እናመሰግናለን። አንደኛ ደረጃ ስፖንሰራችን ደግሞ የቦሮሜዳ ጠቅላላ ሆስፒታል ነው። የተለያዩ የሕክምና አገልግሎቶችን በመስጠት ዘመን የተሻገረ ድንቅ ሆስፒታል ነው። እጅግ አድርገን እናመሰግናለን። ይህን የተዋበ አዳራሽ ያበረከተልን ደግሞ የኮምቦልቻ ፖሊቴክኒክ ኮሌጅ ነው። ሁሉንም እጅግ አድርገን እናመሰግናለን። ባለታሪካችን ህይወትን በመግፋት የሚደረግ ግብግብ ውስጥ ያለች ናት። እኔ ፎዚያ መሐመድ እባላለሁ። ፎዚያ መሐመድ አሰን ኮምቦልቻ ከተማ ነው ያለሁት። እርገቴ ከቤተሰብ ጋር ነበር። ከዛ አገባሁኝ የልጆቼን አባት ማለት ነው። አገባሁ ስንኖር ሁለት ወለድን። አንኛው 2 አመቱ አንኛቱ 4 አመቷ ማለት ነው። ስለዚህ በወለድኩ በ25 ቀን በሱ በሞት ተለየ። ባለቤቴ ያመው ነበረ በፊት ቲቢ ምናምን ነበረበት እና በዛ ምክንያት ነው እሱ ያረፈው ማለት ነው። እሱ ጋር ምንኖረው የቀን ስራ እየሰራ ነበር ምንኖረው። እንደዚህ ወዛደርነትም ያገኘውን ስራ ይሰራል። የቀን ስራ ማንኛውም ስራ ማለት ነው። እና በሰዓቱ እሱ እንዳለ ምንም አይቸግረኝም። ጓደኛም ላይ አልወጣሁም ነበር ማለት ነው። ሳንወልድ በፊት ስራ ነበር። ጽዳት ምናምን ልብስ አጠባ ምናምን እንደዚህ ሰራ ነበር በፊት ማለት ነው። ያው ተጋግዘን ለመኖር ስል ማለት። ከዛ በኋላ ተረገዝኩ በኋላ ተውኩት ስራውን። እሱ ብቻ ኃላፊነት ነበር። ልጅ ብቻ ነበር ማሳደገው። አሁን ያው እንትን ሲል ያው አማራጭ የለኝም፣ ጎዳና ወጣሁኝ። እና እንደዛ ነበር የምኖረው። ጎዳና ወጣሁ። የጎዳናው የማያዋጣ ሆነ። ጎዳና ላይ በጣም ስቃይ ነበረ። ጎዳና ላይ እንደዚህ ቁጭ ስል ማላገኝበት ጊዜ ያለኝ እንደገና ከሞላ ጎደል ነው እንትን የምለው ማለት ነው።
እና ብዙ ስቃይ ያለ ጎዳና ላይ እንደገና ጎዳናው አወጣይ ስል ከዛ ከሀገሮች ሰዎች 200 ብር 300 ብር በደርና ጎመን እገዛለሁኝ ተገበሬው ላይ ከዛችን ጎመን ቸርችሬ 30ም 20ም አገኛለሁ ትርፍ ዋናውን ያመጣሁበትን ለባለቤቶቹ ሰጣለሁ እና እንደዛ እያልኩ ነው የምኖረው። ማላገኝበትም ጊዜ ያለኝ ልጆቼ ዳቦ መግዣ ራሱ ማጣበቅ ጊዜ ያለኝ አንድ ዳቦ ገዝቼ ሁለቱን አጋምሼ ነው ዝም ብዬ ማድርበት ሰዓት አለኝና እና ከብዳል። እንደዚህ ነው ኑሮዬ ማለት ነው። ከጎኔ ምንም ሰው የለኝም። እንደዚህ እያልኩ ነው የምኖረው። ሁለት ልጅ አሳድግ ማለት ነው። የሰው ፊት ማየት በጣም ይከብዳል። በዛ ላይ ብዙ ችግር አለ። እንኳን ሁለት ልጅ አንድ ልጅ ማሳደግ ይከብዳልና በአሁኑ ሰዓት ማለት ነው። እና እንደዛ እያልኩ ነው የምኖረው። የቤት ኪራይ የሚያልፍብኝ ሰዓት አለው። በቃ ሰውም እያስቸገርኩ ነው የምኖረውና ስራ ባገኝ እኔ ሰው መርዳት የምችል ሰው ነበርኩ። ግን ተከራየሁበትን ቤት በቃ ተሞላ ጎደል ነው በቃ እመከፍላት። የቤት ኪራይ ራሱ መክፈል አቅም የለኝም። እንደዚህ እንትን ይለኛ በቃ ስራ እንደዚህ አላገኝም። ትመጣማ እዛ ታለቅሳለች። ትታለቅስ አገኘኋት መሆንሽንም ታለሽ ወዚዋ እኔም ለልጆች ሰደቃ ይሆነኛል ነይ ቶሎ ትታገኝ ትሰኛለች ትታጪ ይቀራል አልኳት። እንዴው ዲበዲቦ ነገሮች ይዛ መጣች። ዲበዲቦ ይዛ እንደዚህ ትግባቡ እኔም ባጓች ነኝ ትግባ ግድ የለም። ልጆቼ ልብስ አጠባ ላይ አብሬ ይዣቸው ነው የሚሄደው እና ያው አጥቤ ስጨርስ ያው አብን ይዤ እመጣለሁ። ልብስ አጠባው ከሞላ ጎደል ነው። ዞሮ ልብስ በየቀኑም አይደለም ማጠበው። የጠሩብኝ ምክንያት አንደኛ ልጆች ስላሉ ልጆቹ ላይ ያሳጥቧት ይችላሉ ብለው ያስባሉ እና ነፃና ልጅ ያለው ሰው ኩላ ያው ላይሰራ ይችላል። ልጆቼ በጣም ጥያቄ ብዙ አይነት ጥያቄ ጠይቁኛል። ያዩት ሁሉ ማለት ነው ከሚበላም ከሚለበስም ከሚታካጫማም ማቅም ማለት ነው። በቃ ጌጣጌጦች ራሱ ሲያዩ በጣም ይጠይቁኛል ልጆቼ ማለት ከምግብም የሆነ መንደር ያዩትን ነገር ታረክሽልን ብለው በቃ ያለሳሉ። እኔ በዛ ሰዓት ውስጤ ይጎዳልና ለማድረግ አቅም ስለሌለኝ አላደርግላቸው። ምንም ኑሮ የላትም አየዋ ትታገይ ትበላለች ትታጣ ታድራለች አታርግቤ በቃ ይዛ በራ ታዲያለች ደግሞ መልሳ ይዛ ትመጣለች ያጡ ይንጫጫሉ። ልጆቼ ሞራላቸው ተጎድቷል። እና ለአቅም የለኝም ልጆቼ እንደዚህ ፍላጎታቸውን ለማሟላት። በዓል መጥቶ ራሱ እንደዚህ የታጠበ ልብስ ነው የሚለብሱ ልጆች እና እንደዛ ነው። ልጆቼ ሞራላቸው ተጎድቷል። የኔ ሞራሌ ተጎድቷልና እንደዚህ ነው የምኖረው። መቼም አልሐምዱሊላህ ፍላጎታቸው እንኳን በብዙ በትንሽ ራሱ ማሟላት አልቻልኩም በአሁኑ ጊዜ ማለት ነው። ወይ ከጎኔ አንድ ሰው የለኝ ወይ ዘመድ የለኝ ወይ እንትን የለኝ እና እንደዚህ ነው የምኖረው ማለት ነው። እንግዲህ ቀደም ሲል ታሪኳን የነገርናችሁ ወይዘሮ ፎዚያ ማለት እሷ ነች። የሚገርም ታሪክ ነው እየሰማን ያለነው። ኢድ የመስጠት የመተባበር የአብሮነት የዚያራ በዓል ስለሆነ እኛም ኮምቦልቻ መተን ይህን ታላቅ ፕሮግራም ስናዘጋጅ ይችን እህታችንን ዘይረናት መሄድ አለብን በማለት ነው የመጣ ነው። ልብስ እያጠበች ነው ኑሮዋን ትገፋ የነበረው። እነዚህን ሁለት ልጆች ይዛ የሚያሳጥብ ሰው የለም፣ ያው ገበያ ቀረ ማለት ነው። ስለዚህ ያን ህይወቷን የሚቀይር ልዩ ስጦታ ነው እዚህ መድረክ ላይ የምናበረክትላት። ስጦታውን የሚያበረክቱልን ክቡር ምክትል ከንቲባችን አቶ ወንደሰን ልሳነወርቅ ወደ መድረክ እንዲመጡ በአክብሮት ጋብዛለሁ። በሞራል ሸኙልን። ያው ቀደም ሲል ሀዩ እንዳስተዋወቀቻችሁ ምን እንደምንሰጣት አታውቅም፣ ምን እንዳዘጋጀንላት አታውቅም። ግን ችግሯን ሊቀርፍ የሚችል ቢያንስ ልጆቿን አንድ ቦታ ላይ አስቀምጣ ስራዋን በቀላሉ እየሰራች ኑሮዋን የምትገፋበት
ስጦታ ነው ይዘንላት የመጣ ነው። ሀዩ ስጦታውን ማስተዋወቅ እንችላለን። አዎ ስጦታችን እንግዲህ የሚሆነው ቀደም ሲል ጀማንተም እንዳልከው ኢድን ነው እያከበርን የምንገኘውና በኢድ ቀን ደግሞ ኢድ የመስጠት በዓልም ነው። ዘካተል ፊጥር መስጠት አለብን። እንግዲህ ያለው ለሌለው ዛሬኛ የምንበላው ካለን መስጠት አለብን ማለት ነውና ለተቸገረ እንዲሁም ደግሞ አማራ ሚዲያ ኮርፖሬሽንም ወይዘሮ ፎዚያን ለማገዝ ነው ይሄንን ያደረገው። ቅድም ስንገልጽ እንደነበረው እንግዲህ ባለቤቷም እያለ እንግዲህ ከዚህ ዓለም በሞት ከመለየቱ በፊት በልብስ አጠባ ነበረ ህይወቷን የምትመራው፣ ልጆቿን የምታሳድገው፣ ቤተሰቡን የምትመራው። ነገር ግን አራስም ናት እንደምታዩት፣ በጀርባዋ ልጅ አዝላለች፣ እንደ ህፃን ልጅም አለቻት። እንግዲህ ይሄን እነሱ ልጆቿን ይዛ ግን በየቤቱ እየሄደች ልብስ አጥባ መስራት አልቻለችም። ስለዚህ አማራ ሚዲያ ኮርፖሬሽን ልናገር ነው ይቻላል። እሺ የልብስ ማጠቢያ ማሽን ከነሙሉ እቃዎቹ አሟልቶ አው የልብስ ማጠቢያ ማሽን ከነሙሉ ማቴሪያሉ እናስረክባታለን ቁልፉን። ይህ ብቻ አይደለም፣ የ3 ወር የቤት ኪራይ አማራ ሚዲያ ኮርፖሬሽን ከፍሎ ማስታወቂያውን ታፔላ አሰርቶ ቦታ አመቻችቶላታል። እዚህ አዳራሽ ያላችሁም ሌሎቻችሁም ይህን ፕሮግራም የምትከታተሉ እህታችን ጋር በመሄድ ያው ልብሶቻችሁን ማሳጠብ ትችላላችሁ ማለት ነው። አው የ3 ወር የቤት ኪራይ ነው የተከፈለው። ከዛ ባለፈ ደግሞ እንግዲህ ሙሉ የቤት እቃ የልብስ ማጠቢያ ማሽኑን ጨምሮ የምትሰራበትን እቃ ማለት ነው አማራ ሚዲያ ኮርፖሬሽን አሟልቷል። እንግዲህ ይሄን የቤቱን ቁልፍ አላየችውም በነገራችን ላይ ፎዚያ ዛሬ ነው እንግዲህ ሰርፕራይዝ ያደረግናት። በሱ እንግዲህ እያጠበች ልጆቿን ቤተሰቧን ታስተዳድራለች ማለት ነው። ከልብ እናመሰግናለን አማራ ሚዲያ ኮርፖሬሽን ይሄንን ስላደረገ። ስለዚህ የቁልፍ ስጦታውን እንግዲህ አቶ ወንደሰን የሚሰጥልን ነው የሚሆነው። ሞራል ያስፈልጋል። ሞቅ አድርጉ። እጅግ በጣም ደስ የሚል ነው። ልጆቿን አንድ ቦታ ቁጭ አርጋ ተረጋግታ ልብሷን እያጠበች ለሀገራቸው የሚጠቅሙ ለዲናቸው የሚጠቅሙ ልጆችን ታሳድጋለች ማለት ነው። እጅግ አሳዛኝ ታሪክ ነው የሰማነው። ከሰራች ከጠነከረች ግን ይህም በዋ ይታበሳል። እናመሰግናለን ክቡር ከንቲባ። ክቡር ከንቲባችንን እንግዲህ ወንዴ ከመሄዱ በፊት ይዘው ነው መድረክ ላይ እስኪ ምን ተሰማው? ሀሳብ በመጀመሪያ አሚኮን በጣም እናመሰግናለን። ከተሞች አንዱ ከሚፈትናቸው አንዱ ዝቅተኛ የማህበረሰብ ክፍል የሚበዛበት ስለሆነ በዚህ ውስጥ የቤት እጦት ያለበት አለ። አሁን ባለው ሁኔታ መንግስት ብዙ እንኳን እየሰራ ቢሆንም የኑሮ ውድነት አንዱ የሚፈትነን ነው። ሰው በዚህ ውስጥ አሚኮ ፈልጎ ካሉን በርካታ ዝቅተኛ ነዋሪዎችን እህታችንን አግኝቶ ማግኘትን ብቻ ሳይሆን በቀጣይነት የምትቋቋምበትን ድጋፍ ስላደረገ በራሴና በከተማ አስተዳደሩ ስም በጣም ማመስገን እንፈልጋለን። ስለዚህ ከተማ አስተዳደራችን ሌሎችንም እንደምንደግፈው ሁሉ እሷንም አብረን እንደ ከተማ አስተዳደር እንደግፋለን። በዚሁ አጋጣሚ ለጊዜው የኮምቦልቻ ከተማ አስተዳደር የኢንዱስትሪና የፋይናንስ ኤክስፖ የሚያካሂደው እየሰራ ነው ያለው። ከሚያገኘው ሀብት የ3 ወር የቤት ኪራይ ተጨማሪ እንከፍላታለን ማለት ነው። አመሰግናለሁ። በጣም እናመሰግናለን። እሺ ክቡር ከንቲባችን እንሸኝና ከፎዚያ ጋር ትንሽ ቆይታ የምናደርግ ነው የሚሆነው። ከዚህ በኋላ በእጅ ማጠብ የለም ማለት ነው። ቀደም ሲል እንደነገርናችሁ ብዙ እንግዲህ ወንደላጤ ይኖራል ብዬ አስባለሁ እዚህ ታዳሚዎቻችን። ስለዚህ ልብስ የሚያሳጥብ ማለት ነው ፎዚያ ጋር ቀረብ በማለት ልብስ በማሳጠብ እንግዲህ እንድትረዷት አደራ እንላለን። ምን ተሰማሽ? ደስታ ተሰምቶኛል። ሞላው ኢትዮጵያ ወንድሞቼ ወይም እህቶቼ በጣም ነው የማመሰግነው። ከምንም ባይን ስላበሳችሁልኝ ማለት በጣም ውስጤ ተደስተዋል አሁን ላይ ማለት ነው። አይምሮዬም ታድሰዋል። እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቃ ጀዛውን ከአላህ ይክፈላችሁ። ፈገግታዋ ተመለሰ አይደለ? በጣም ደስ የሚል ነገር ነው። እንግዲህ መበርታት ነው። ነገም ሌላ ቀን ነው። በችግር ውስጥ ያላለፈ
በመከራ ውስጥ ያላለፈ ሰው ጥቂት ነው እኛ ሀገር ላይ። ስለዚህ ይህ ችግር ያልፋል። ነገም ሌላ ቀን ነው። በልጆችሽ ሌላ ደስታን ታያለሽ። ስለዚህ ከዚህ በኋላ ሊከፋሽ አይገባም። እጅግ እናመሰግናለን አክብረሽን ስለመጣሽ። እሺ በክብር ሸኙልን። ሙባረክ 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 ለና ወለኩም ሙእሚን ሙእሚናቶች በሙሉ ሰላም አለይኩም ዒድ ሙባረክ ሙባረክ። ወደ ፕሮግራማችን ማጠቃለያ ጥሩ ነገሮችን እያየን ነው። ኸይር መስራት እንዲህ ያስደስታል። ስለዚህ ሁላችንም እጃችን ለመስጠት የተፈታ ይሆን ዘንድ ያው ፈጣሪያችንን መለመን ያስፈልጋል ማለት ነው። እናመሰግናችኋለን። ልዩ የበዓል ፕሮግራማችን አሁንም እንደቀጠለ ነው። ከውቢቷ ኮምቦልቻ ከተማ ወደ ማጠቃለያው እየተቃረብን ነው። እንቁ ምስጋና ልዩ ተሸላሚ የምንሸልምበት ሰዓት ላይ ተቃርበናል። እንግዲህ በፕሮግራሞቻችን እስካሁን እንደተከታተላችሁት እዚህ ወሎ ኮምቦልቻ አካባቢ ላይ የተጣላን የሚያስታርቁ ደም የተቃባውን ደም የሚያደርቁ አባቶች ያሉበት የሚታፈሩ የሚከበሩ የሀገር ሽማግሌዎች ያሉበት አካባቢ ነውና ለአበጋር ስርዓት እውቅና መስጠት ይፈልጋል አሚኮ። ስለዚህ በዚህ የተከበረ በዓል ላይ ይህንን ልዩ ሽልማት እንሰጣለን ማለት ነው። ሸላሚያችን ወደ መድረክ እንጋብዝሃዩ። እንግዲህ አሁንም ሽልማቱን የሚያደርሱልን የኮምቦልቻ ከተማ ምክትል ከንቲባ አቶ ወንደሰን ልሳነ ወርቅ ናቸው። ወደ መድረክ ሸኙልን። ሀገር የማጽናት ሰላም የማስከበር ስራ እውቅና እየሰጠን ነው። ከሰላም በላይ ምን አለ? እናመሰግናለን። እንግዲህ በእንቁ ምስጋናችን አማራ ሚዲያ ኮርፖሬሽን በግጭት አፈታት ስርዓት ሀገር በቀል የግጭት አፈታት ስርዓቶች አሉን። ከዛ ውስጥ ወሎና አካባቢው ላይ እዚህ አካባቢ ላይ በተለይ ኮምቦልቻና አካባቢው ደግሞ የአበጋር ስርዓት አንዱ ነውና በርካታ እንግዲህ ቂም የቋጠሩ ከግለሰብ ጀምሮ እስከ ማህበረሰብ ድረስ እንደዚሁም እስከ ወረዳዎች ድረስ አስታርቀዋል። አሁን በማስታረቅ ላይ ነው የሚገኙት። ወደፊትም ይህ ባህል የሚቀጥል ነው የሚሆነው። ከዚህ ጋር እንግዲህ አያይዘን ለትውልድ እያስተላለፉ ያለውን ሰላምን እየሰበኩ ያሉትን ለሰላም እየሰሩ ያሉትን ስራ በማስመልከት ነው አሚኮ ይህንን የእንቁ ምስጋና ለአበጋሮች ያበረከተው ማለት ነው። ክቡር ከንቲባችንን በክብር እንሸኝና ወደ ማጠቃለያው እንሄዳለን። ሙባረክ ሙባረክ ሙባረክ። በመላው ዓለም ይህንን ልዩ የኢድ አልፈጥር በዓል በመከታተል ላይ ያላችሁ አሁንም በድጋሜ ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሃል አዕማል ለማለት እንወዳለን። ፕሮግራማችን እየተገባደደ ነው። በመጨረሻም የሚኖረን የመሰነባበቻ ወይም ፕሮግራሙን የመዝጊያ ነሽዳ ነው የሚሆነው። አለይከ አልፊ ሰላሚ አለይከ አንቱ የከውኑ ነጋሴ ናፍቆቱ የለውም ዲካ ወሰሊ ወሰሊም ዐላ ሰይዲና ሙሐመድ አላሁመ ሰሊ 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 ወሰሊም ዐላ ሰይዲና ሙሐመድ ዘይነ ዘይነ ኩል ዘይነ ወዘይነ ዘይነ አላሁመ ሰሊ ወሰሊም ዐላ ሰይዲና ዘይነ ኩል ዘይነ
በመላው ዓለም በአማራ ሚዲያ ኮርፖሬሽን ብቻ ወሎ ኮምቦልቻ ላይ የተዘጋጀውን የኢድ አልፈጥር በዓል ስትከታተሉ ቆይታችኋል። የተከበራችሁ ተመልካቾቻችን እንግዲህ የአማራ ሚዲያ ኮርፖሬሽን አድማሱን በማስፋት የተለያዩ የቴክኖሎጂ አማራጮችን በመጠቀም የተለያዩ መረጃዎችን በየዕለቱ ለአድማጭ ተመልካቾቹ ያደርሳል። በደሴ ከተማ ደግሞ ባለ 14 ወለል ዘመናዊ ህንፃ በማስገባት የአካባቢውን የሚዲያ ፍላጎት ለማርካት ሌት ተቀን እየሰራ ነው የሚገኘው። ከአሚኮ ጋር በጋራ እንድትሰሩ በዚህ አጋጣሚ ጥሪያችን እናቀርባለን። እንግዲህ የተለያዩ ድርጅቶች ምርትና አገልግሎታቸውን በአማራ ሚዲያ ኮርፖሬሽን ማስተዋወቅ ይችላሉ። ከኛ ጋር ስትሰሩ እንግዲህ ይበልጥ ታተርፋላችሁ ማለት እንወዳለን። እንግዲህ የዛሬውን የ1446ኛውን ዓመተ ሂጅራ የኢድ አልፈጥር በዓል ወይም የ2017 ዓመተ ምህረት የኢድ አልፈጥር በዓልን አማራ ሚዲያ ኮርፖሬሽን በኮምቦልቻ ከተማ እንቁ ምስጋና በሚል እንግዲህ እንደዚህ በአማረ ሁኔታ ወደ እናንተ አድርሷል። እንግዲህ ጥሩ ቆይታ ያማረ ቀን ነበረን። ከልብ ነው የምናመሰግነው ተመልካቾቻችን አብራችሁን ስለነበራችሁ። ጀም እንግዲህ የስፖንሰሮቻችንን መልእክት ወደ ተመልካቾቻችን እናድርስ። ይህንን ፕሮግራም
የክብር ስፖንሰር የሆነን የኮምቦልቻ ከተማ አስተዳደር ነው። እንዲሁም ደግሞ አንደኛ ደረጃ ስፖንሰራችን የቦሩ ሜዳ ጠቅላላ ሆስፒታል ነው። ከልብ እናመሰግናለን። እንዲሁም ደግሞ እንግዲህ እዚህ አረፍ ብለን የዋልንባቸውን መጅሊሶች ስፖንሰር ያደረጉን ሁዝ ፈርኒቸር አድራሻ ኮምቦልቻ ከተማ ፒያሳ ባቲ መገንጠያ ላይ ታገኟቸዋላችሁ። እንደዚሁም ደግሞ ሃናን መጅሊስም አጋራችን ነበር። ሃናን መጅሊስ የተለያዩ የቤትና የቢሮ እቃዎችን የሚያቀርብ ድርጅት ነው። እንግዲህ ሃናን መጅሊሶችን ስትፈልጉ ቁጥር 1 ደሴ ሆጤ ትምህርት ቤት ፊት ለፊት ታገኟቸዋላችሁ። ቁጥር 2 ደግሞ ኮምቦልቻ ከተማ ኮስፒ አካባቢ የምታገኟቸው ነው የሚሆነው። እንደዚሁም ደግሞ ይህንን አዳራሽ የኮምቦልቻ ፖሊቴክኒክ ኮሌጅ ደግሞ ይህን የመሰለ አዳራሽ በመፍቀድ ቆንጆ የበዓል ጊዜ እንድናሳልፍ ስለፈቀደልን ከልብ እናመሰግናለን። እንግዲህ በድጋሜ ኢዱ የሰላም የደስታ የፍቅር እንዲሆንላችሁ እንመኛለን። በየቤታችሁ ከዚህ በኋላ ያው የዚያራ ፕሮግራሙ ይቀጥላል። ጀማል ኢማምና ሀያት መኮንን ፕሮግራሙን በመምራት አብረናችሁ ቆይታ አደረግን። ኢድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊህ አልአማል مبارك 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 لنا ولكم مسلم مسلمات بملو السلام عليكم عيد مبارك 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 لنا ولكم مؤمن مؤمنات بملو السلام عليكم عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم